ማን ነው ሪሙቭ ያደረገው? ይመስለኛል ቪዲዮ አጠፋለሁ ሲል ኤግዚት ብሎ ነው የሚሆነው። ኦኬ አይ እንደው በጣም አሁን እሱን ማስገባት እንዴት መከራ እንደሆነ ታያላችሁ። ሌላ 2 ሰዓት ነው ገና። ወይ ሜንሽን አያቅ ወይ ኮመንት በትክክል መጻፍ አያቅ። ወይኔ እሺ ጻፍ የሆነ ነገር ፕሊስ። የገጠር ልጅ ይጻፍልክ ላንተ። በቤቱ እኮ ላይቭ ገብቶ ነበረ። አው ሳርጊ ሜንሽን ሰው ሜንሽን ማድረግ አያውቅም። አሁን አንድ ሞዴሬተር ሜንሽን ፎሎ አርጉኝ፣ ላይክ አርጉ፣ ሜንሽን አርጉኝ ምናምን ብዙ ቪዲዮ ላይ ሲሰራ ይቻላል። ልጁ በጣም አክቲቭ ልጅ ነው። እዚህ ላይ ለምን እንደሚደናከር ባላውቅም ቤቱን ገብቻ ይቻላል። በጣም ስርዓት ያለው ልጅ ነው። ጥሩ ልጅ ነው። ሶሻል ሚዲያ ላይ ምንም መጥፎ ነገር ማስተላለፍ አይደለም። ግን አንዳንድ ጊዜ እኔ ምን ታዘብኩ እዚህ መሰላችሁ? እንደዚህ አይነት ራሳችንን እንኳን በቅጡ ዲፌንድ ማድረግ ማንችል ሰዎች የምንሰራቸው ስህተቶች ከባድ ስህተቶች ናቸው። ስለዚህ የምንጓዛቸውን ሰዎች አብረን የምናደርገውን ነገር የምንፈርመውን ነገር በደንብ ካላወቅን ሌላም ሪስክ እንወስዳለን። እኔ ጓደኞቻችሁን ሁሉ የሚነግሯችሁን ነገር እንዴት አሁን ይሄን ብጠይቅ እንዴት ልመልስ እችላለሁ? እንዴት አምናለሁ? በቃ ራሳችሁን መጀመሪያ ማሳመን አለባችሁ። አሁን ይሄ ልጅ በቅጡ እንኳን ገብቶ እውነታውን ተናግሮ ለማውጣት እያስቸገረው ነው። ኔትወርክ አለ፣ ያለበት ሁኔታ መግባት መውጣት አይችልም፣ ሜንሽን አይችልም፣ አበባ መስጠት አይችልም። ብዙ ነገር ድክመት አለ እና ሰው ለዚህ ነው ባልሰራው ስህተት እየተፈረደበት መቀመቅ የሚወርደው። 100% እስማማለሁ። አሊ የገጠር ልጅን ወይ ሳሪቲን፣ ሰያን፣ ሙኡል፣ ቅልቦች፣ ሚኪ እዚህ ጋር 4ቱ ሞዴሬተር አላቸው። ሜንሽን አርጋቸው ብትጽፍ መግባት ትችላለህ። የቅድሙን ቁጥር ጻፍ አሊ። የገጠር ልጅ የቅድሙን ቁጥር ጻፍ በለው። የቅድሙን ቁጥር ጻፍ። የቅድሙን ቁጥር ጻፍ አሊ። እየሰማኸኝ ከሆነ የቅድሙን ቁጥር ጻፍ። ደጋግመህ ቶሎ ላክ አርግ። ጻፍ በለው። እያየነው ነው። ኮሜንት ላይ ጻፍ አርግ። የቅድሙን ቁጥር ማለት ነው። ደገምገም እያደረግ አሁን አበባ አለው የምትሉ ሀቡ ካልወጣሽ በስተቀር አበባ መኖሩ አይታየውም። እሺ ጋይስ፣ አሁን የተሰጠው ጊፍት እኔ ላይቬን ስዘጋኗ ወደሱ የሚገባው አሁን በተሰጠው ጊፍት አበባ ይስጥ እያሉ እኮ ነው ሳርጌ። አዎ ለዛ ኮሜንት ላይ ጻፍ። ላይቬን ስዘጋኗ የሚገባለት አሊ እየሰማኸኝ ከሆነ ኮሜንት ላይ ጻፍ። ኮሜንት ላይ ጻፍ አድርግ አሊ እየሰማኸኝ ከሆነ ቀጥታ ደውለህ ትነግረዋለህ። እሺ አሁን ከሳቢያ ከዛ ቤት ቀጥሎ ያለውን እስከ ኢትዮጵያ ይነግረንና ከዛ አንተ ከሰጠከው ቃል ጋር አመሳሰየው። ከዛ ማሳየውን ፎቶ አይቶ ያ ከአሊ ጋር እንጨርሳለን። ትንሽ ነው የቀረው። አሊ ፕሊስ ዛሬን ጠናቀቅ አለበት። የገጠር ልጅ ደጋግሞ ይጻፍ፣ ደውለት። እስካሁን እየጻፍ አይደለም። የለም ነግሬዋለሁ። እያየሁት ነው የሚጽፈው። በመከራ የተሳካለትን ልጅ እሱ አይደለም ብላችሁ እኔ እኮ ብዬሽ ነበር ሀቡ እንዳይወጣ እንደው የመጨረሻ ቅድም ያሳቀኝ ደውሎ ፈልጋችሁኝ ነው እሺ የመጣሁትኝ፣ ካልፈለጋችሁኝ አልመጣም፣ ለምንም ታስወጡኝ አለ። ኧረ እኛ አላስወጣንክም፣ እንትንክ ነው ኔትወርክህ ነው ነው አይደለም ራሳችሁ ናችሁ ያስወጣችሁኝ ብሎ ጓ አለብኝ። አሁን ይሄ ላይ እዚህ ላይ ምን መሰለሽ የተፈለገበትን ኬዝ በደንብ አንደርስታንድ አላደረገውም ልጅ ታውቂያለሽ። በቃ የሆነ ቃለ መጠይቅ ነው የመሰለው እንጂ ያችን የመሰለች ልጅ በረሃ ላይ እንደቀረች አልገባውም ለእኔ እስከሚገባኝ ድረስ። የእሱ እህት ብትሆን ግን እኔ የሀገር ያለ ይል ነበር። ሰው እኮ እንደ ራሴ ብሎ ማሰብ ነው የቀረው። በቃ እሱ ነበር ለምኖ የሚመጣው። የእሱ እህት ብትሆን እሱ ነበር ለምኖ የሚመጣው፣ እኛ አይደለንም። ና እኔ ደግሞ ለምንድን ነው የሌሎች ሰዎች እህቶች፣ ወንድሞች ወይ እናት አባቶች የእኛም አይመስሉ እስከሚደርስብን ለምን እንጠብቃለን? አሊ ጻፍ፣ ኮሜንት ላይ ጻፍ። አሊ ኮሜንት ላይ የነገርኩህን ቁጥር ሲደግም አድርግና ጻፍ። ኮሜንቱ ሲያንድ የቆም አድርጉት እስኪ ጻፍ። አንድ
አትጻፉ እስኪ አንድ ጊዜ ይግባሱ። ውዶቼ አንዴ ኮመንት ብታቆሙ እኮ ማሮቼ እንትን ይል ነበረ። ሳርዬ ፈልጊው። እሺ አንዴ አቡ እየፈለኩ ነው። ማርያም ግሬም ነው። እስኪ እሱ ብቻ እንጻፍ። አሊ ጻፍ። እሺ ወንድሜ ጻፍ፣ ደጋግመህ ጻፍ እባክህ። የገጠር ልጅ ረዥም አድርጎ ወይም በዛ አድርጎ እንዲጽፍ ንገረው። ቢመጣ መጥቷል ይሉ ነበር ልጆቹ። ረዘም አድርግና ጻፈው እስኪ አሊ፣ ጻፍ ጻፍ አድርገው እስኪ። አይ ቢመጣ ኮሜንታተሮች መጣ ይሉ ነበር። ጭራሽ ነው ያልገባው። እሺ የገጠር ልጅ አልገባም። ጆይን እንኳን አላለም። ልደውልለት። እሺ እንግዲህ ደግሞ አለው ብሎኛል እኮ እየጻፍኩ ነው እያለኝ ነበር። ላ የለም ይኸው ምንም ነገር ጆይን እንኳን አላለም። ቢል ያውቃል። ጊፍት አበባ ምናምን አትስጡ እስኪ እንድናነበው ማለት ነው። እስኪ ደውል ደውል፣ የገጠር ልጅ ደውል። የለም ጋይስ አልመጣም፣ አልተሳካለትም። አሊ እንደው ምን ይሻላል? የለም። እሺ በስልክ እናድርገው። ኦልሬዲ መልኩ ስለታየ በስልክ ይሁን። ምን ትላላችሁ? በቀጥታ ስልክ ይደወልለትና እንደዚህ በቃ ኦልሬዲ ድምፁንም ስለምናውቀው ይደወልለትና በስልክ ይናገር። አሁን ሌላ ምንም አማራጭ የለንም ማለት። ኦኬ አዎ ግን እዚህ ጋር በምን ልደውልለት? በኢሞ ደግሞ እኔ አልጠቀምም። ኢትዮጵያ ነው አቡ፣ ኢትዮጵያ ነው። ኢትዮጵያ ነው። ፕሪሚየም ታለሽ ልላክልሽ። ደውይለትና እኔ እንትን ይጨርስልን። እናንተ ትጠይቃላችሁ፣ እኔ ላውድ ብቻ ነው ማለት ነው። ታሪኩን ነው የሚነግረው። ኦልሬዲ ያቆመበትን ነግሯለሁ። ከዛ ጋር ይቀጥልልኛል። ከዛ በኋላ ጠቂዎች ጠይቂው። ሌሎቻችሁ ጥያቄ ካላችሁ ጠይቃላችሁ። የማሳየው ፎቶ አለ። አይቶ ያንን ፎቶ እንትን ይላል። እሺ ላክልሽ። ሳሪቲ ልኬልሻለሁ። ሳርዬ እሺ ይኸው ቪዲዮ ልካላችሁ። ይጻፍ ጻፍ ከመጣ ጥሩ። እስከዛው ጻፍ አሊ ጻፍ። መጥቷል እያሉ ነው። ሀቡ መጥቷል አሊ አሁን ጻፍ እስኪ። አሁን ጻፍ ጻፍ አድርገው። አሁን ቶሎ ቶሎ ላክ ላክ አድርገው። ቁጥሩን ደገም ደገም እያደረክ ጻፍ ጻፍ አድርግና ላክ ላክ አድርገው። እሺ መጥቷል እያላችሁ ነው እንግዲህ። እሺ ኢንቫይት አረግካ ላላገኘው እየፈለኩት ነው። ቁጥሩ ጻፈው። የገጠር ልጅ ያስገባል። አብዛና ቁጥሩን ጻፈው። አብዝተህ ቁጥሩን ብዝት አድርገው ሲል ወይ ኢሞጂ ለምን አያደርግም? የሆነ ኢሞጂ ቢያደርግ ደግሞ ጎላ ብሎ ይታይ ነበረ። ወይ አሊ እኔ ራሴ ያየሁት መሰለኝ። እነሱ እኮ እሺ ስለማይሉ እኮ ነው፣ ስለማያቆሙ እኮ ነው። ኮመንት ምንድን ነው ችግራችሁ? ኮመንት መምጣቱን አይተናል። በቃ አንዴ ባትኮምቱስ? ወይ እሱ አበባ ይሰጥ፣ ወይ እናንተ ኮመንት አታቆሙ፣ ወይ ገስቱን ብከፍት ደግሞ 1000 ፒፕል በአንድ ጊዜ ሪኩዌስት ልካላችሁ። ከዛ እሱን ማግኘት አይቻልም። ከባድ ነው በጣም በእውነት። አሊ ጻፍ። አሁን ረዘም አድርገው ቁጥሩን ጻፍ እስኪ።
ኮመንቱን ዘግቼ እየሰማን ሪኩዌስት ከሆነ እየሰማ ከሆነ የገጠር ልጅ የተሰጠን ቁጥር በተደጋጋሚ ጻፍ እያለ ነው ወንድም። ረዥም ብዙ ይጻፍ ረጅም እኮ በይኸውልህ ወንድሜ ታውቃለህ፣ በጣም ብዙ ሺህ ህዝብ ነው ያለው። ለዛ ነው አይሰሙም። ኮመንት አሁን ጻፍ አለ። አሁን እያየን ነው። ጻፍ እሺ ጻፍ። ሜንሽን አታውቅም ወይ? ለምን አትዩም ነበር ሳርዬ? ሜንሽን ቢያደርግ እኮ አንዳችሁን ያው ሆስትን ሜንሽን ማድረግ አይቻልም፣ ግን ገስት ላይ ያላችሁትን ሰዎች ሜንሽን ቢያደርግ ትስቡታላችሁ። ወይ አንቺን ወይ ቅልቦችን ወይ ሚኪን ወይ ሰያን ወይ የገጠር ልጅን ሞዴሬተር አላችሁ እዚህ ላይ ያላችሁ ሰዎች ሜንሽን ቢያደርጋችሁ ትስቡት ነበረ። አግኝቼዋለሁ። ወይ ተመስገን ተቀበላል። ተመስገን ከአንተ ውጭ ማንም አላገኘው እስካሁን። የገጠር ልጅ በጣም ትልቅ ተመስገን ከአንተ ውጭ ማንም አሁንስ መጣው። አሊ በቤትክ ላይቭ ትገባለህ ወንድሜ? ገባሁ ነው። አዎ በቤትክ ላይቭ ትገባለህ? አዎ። እሺ ታዲያ ቪዲዮ አጠፋለሁ ብለህ መንቃያውን የነካኸው ለምንድን ነው? እኔ መንቃያ አልነካሁም። ታዲያ እንዴት ወጣክ? እኔ እንጃ እንዴት ሸበካ እንደሆነ ሰጠኝ። ኔትወርክ እንደሆነ። እሺ ፕሊስ አሁንም ሌላ ሸበካ ሳይነቅልህ ወደ እንትናችን በቤት መኪና ሳቢያ ከደረስን በኋላ በቤት መኪና የሆነች እንትን ውስጥ ቁርፋ ገባንና እዛ ቁርፋ ውስጥ ሰርኩን፣ ሰይፈን፣ ደጀንን እና ደሱን አገኘን ብለህ ነው ያቆምከው? አዎ እዛ ከዛ አደርን እዛ። እሺ ከዛ ዋልን አደርን ዋልን። እሺ ከዛ በኋላ ደግሞ ሄድን ወጣን። ደግሞ አሁንም በቤት መኪና ወጣን። መንገድ ጀመራችሁ? ኦኬ እሺ እሺ። ከዛ ከሳቢያ ውጪ በቃ በእግር መንገድ በቤት መኪና ሄደና የሆነ ጫካ ጋር አወረደን። እሺ ከዛ በኋላ የእግር መንገድ ጀመርን። እሺ የእግር መንገድ ጀመርን። ከዛ እዛ እግር መንገድ ትንሽ ሄደት እንዳለን አረፍንና እዛው አደርን። እግር መንገድ እንትን እንዳለን ማለት ነው። ኦኬ የእግር መንገድ ትንሽ ተጉዛችሁ ከዛ አደራችሁ መንገድ ላይ? አዎ ቢያንስ 1 ሰዓት ምናምን የሚሆን ተጉዘን አደርን። ኦኬ ከዛ በኋላ ጠዋት ተነሳን። እሺ አሁንም የእግር ጉዞ ጀመርን። ኦኬ ከዛ ደከመኝ አለች እሷ። ደከመኝ ስትል ከዛ በስልክ ያው ከደላላው ጋር እየተደዋወሉ ነው፣ ተተክላይ ጋር ማለት ነው። ተክላይና ማን መሪዎቹ? አዎ እሺ ከዛ እንዲህ ገና ብዙ መንገድ እኮ ነው የሚቀርሽ፣ እንዴት ደከመኝ ትያለሽ አሁን ምናምን ስላት እርቦኛል ምናምን አለች። የሚበላ ማለት ነው። ኦኬ 1 ሰከንድ። እሺ ከዛ የሚበላ ተሆነ ይመጣላችኋል ምናምን ይመጣልሻል ምናምን አላት። ከዛ እዛው ጋር ደከመኝ አለች ጋር ትንሽ 5 ደቂቃ ምናምን ሄደታልና አረፍን። ከዛ ይቅርታ አሊ ስላቋረጥኩ፣ ምን ያህል ተጉዛችሁ ነው? ላይክ ስንት ሰዓታት ተጉዛችሁ ነው እሷ ደከመኝ ያለችው? የዛለት ጫካ ውስጥ ነገር የቤት መኪና ወረዳችሁ፣ 1 ሰዓት ጉዞ ተጉዛችሁ መሸ፣ አደራችሁ፣ ከዛ ጠዋት ተነስታችሁ እግር መንገድ ጀመራችሁ። ከዛ ስንት ሰዓታት በግምት ከጠዋት ላይክ እስከ ማታ ተጉዛችሁ? ላላ 2 ሰዓት ጠዋት ማለት ነው። በቃ ተነሳን 2 ሰዓት 3 ሰዓት ነው የተጓዝነው። 2 ሰዓት እንደተጓዘን ነው። ኦኬ ለ2-3 ሰዓታት ሰዓታት ተጉዛችሁ ደከመኝ ማለት ደከመኝ አለች። ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጣላችኋል ምናምን አሉ። ከዛ 5 ደቂቃ ምናምን እንደሄድን አረፍን። ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን ተበላችሁ ነው አይደል? ኦኬ ስለዚህ መንገድ ላይ ሄዳችሁ እዛ መንገድ ላይ ያደራችሁበት ሰዓት ላይ እራትም ሳትበሉ ነው ያደራችሁት? እራት አልበላንም። ኦኬ ከዛ በኋላ ምግብ ሄዱ እነ ሌላዎቹ፣ እኔና የገጠር ልጅ እሷ ሆነን ቀርን። እሺ እዛ ዛፍ ስር ማለት ነው። ቆይ እንዴ
እሺ ቆይ ለመሪው ለተክላይ መሪዎቹ ለተክላይ ደውለው አገናኝተዋት ገና እኮ ብዙ ይቀራቸዋል እንዴት ገና ካሁኑ ደከመኝ ያለች ሲላት ሩቦኝ ነው ስትለው እና ምግብ ከየት አመጣችሁ? ከዛ አረፈን እዛ ዛፍ ስር ማለት ነው። እሺ ከዛ በኋላ እኔ የገጠር ልጅ ሀና ሆንና ማለት ነው እዛ ዛፍ ስር አረፈን። ሌላዎቹ ምግብ ሊያመጡ ሄዱ ተማሪዎቹ ጋር። እዚህ ጋር ቁምልኝ። እሺ ከታሽ እሺ ዛፍ ስር ያረፋችሁት እነማን ማን ናችሁ? እኔ የገጠር ልጅ ሀና። ኦኬ ሌላዎቹ ሊያመጡ ሄዱ ምግብ። ቆይ እኮ ልቆጥራችሁ ነው። እዚህ ጋር ኦልሬዲ 8 ነበራችሁ ሳቢያ ቤት ውስጥ ሰርኩን፣ ሰይፈን፣ ደጀን፣ ደሱ ስለተጨመሩ 7 ሆናችሁ ነበረ። 4 እና 3 እናንተ 4 እና 4 እናንተም 4 ናችሁ። 4 8 ሆናችሁ ነበር። ሶስታችሁ ዛፍ ስር ስታርፉ አሊ የገጠር ልጅና ሀና ሶስታችሁ ስታርፉ 5ታቸው ምግብ ሊያመጡ ሄዱ። አዎ ከመሪዎቹ ጋር ሄዱ። ከመሪዎቹ ጋር 7 ኦኬ እሺ ምን ያህል ሰዓት ቆይቶ ተመለሱ ምግብ ይዘው? ቢያንስ 1 ሰዓት ምናምን ይሁን ቆይተዋል። እሺ ምግብ ይዘው መጡ። ምግብ ይዘው መጡ። ሩዝ፣ ሀሊብ፣ መራይ ማለት ነው ወተት። ኦኬ ሩዝና ዮጋርት ወተት ነው ወይስ እርጎ በሩዝ የሚበላ? መራይ ታውቂያለሽ? በመራይ አዎ አውቃለሁ። መራይ ወተት። በቃ እሱ መራይ። አንድ ሰዓት ፈጀባቸው ምግብ አብጥተው ለመምጣት? አዎ 1 ሰዓት ነው የፈጀባቸው። እሺ ከዛስ? ከዛ መጡ። ያንን ምግብ ተዛ ካረፍንበት ቦታ ትንሽ መንገድ ቢያንስ 10 ደቂቃ ምናምን 20 ደቂቃ የሚሆን መንገድ ሄድን፣ ተሸክመን ሄድንና ማለት ነው። ኦኬ ከዛ ያ ምግብ አሳረፍን፣ ፈታን፣ በላን። እሺ እሺ ከዛ በኋላ ጉዞ ጀመርን። እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኛለች። ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ያው እኔ ደጀን ገሰስ ሆነን ከኋላን እሺ አንድ መሪ ይዞ ማለት ነው። ኦኬ ይቅርታ ማን ናችሁ ከኋላ? እኔ ነገስ፣ ደጀን፣ አሊ፣ ነገሰ፣ ደጀን ከአንድ መሪ ጋር ከኋላ ናችሁ? አዎ ከሀና ጋር ማለት ነው። ሀናም ከእናንተ ጋር ከኋላ ናት? አዎ መሪው አንዱ መሪ ይዞ ማለት ነው። ከአንዱ መሪ ጋር ከኋላ፣ ከፊት ደግሞ እነሱ ምግቡን ይዘው ማለት ነው ተሸክመው። ምግቡን ማበላችሁት እኮ የቀረን ያ ተረፋችሁ? አዎ የተረፈና ብዙ ነው። ብዙ ምግብ ነበር ያመጡት። ኦኬ ኦኬ እሺ ከዛ የሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው የሆነ መንገድ ላይ ያው ሽፍታ አጋጠመን። ኦኬ ላይክ ምን ያህል እንደተጓዛችሁ? ላይክ መሽቷል? ቀን ነው? ቢያንስ 7 ሰዓት ምናምን ከቀኑ 8 ሰዓት በኢትዮጵያ ከቀኑ 7 ሰዓት ምናምን ይሆናል። 8 ሰዓት። ኦኬ ቀኑስ? ቅዳሜ እሁድ? ወላሂ ቀኑን አላስታውስም። ቆጥረን መድረስ እንችላለን። ከወጣችሁበት ቀን ኦልሬዲ ሳቢያ ቁርፋ ውስጥ ያደራችሁበት ቀን አለ፣ መንገድ ላይ ያደራችሁበት ቀን አለ። ቆጥረን ከተነሳችሁበት ቀን ቆጥረን እንደርስበታለን። ችግር ወላሂ ቀኑ ቅዳሜ ይሁን ምን ይሁን አላውቅም ቀኑ። እሺ ሽፍታ አገኘን አልክ? እሺ ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው። ምናዊ ነው ሽፍታው? ዜግነቱ ትግሪ ነው።
ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቾ አለው። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። ኖ መሪውን ነው በድንጋይ። ነገሰን በምንድን ነው የመታው? ነገሰንም መቶታል በድንጋይ። ነገሰንም በድንጋይ? አዎ ጀርባው መቶታል። ኦኬ ነገሰንም ማንን ነው በካልቾ አለው ያልከው? ደጀንን በካልቾ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው። መሳሪያውን አቀባበለብኝ። ኦኬ ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ። ካልመጣ ጎንበስ ብለህ ሄዳለኝ። እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም። እኔ መጠበቂያ ፈቷል። ከዛ ራሳ ጎንብሼ ሄድኩ። ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። እናንተ ከኋላ ስለነበራችሁ አጎንብሰህ ሄዳለኝ። እሺ ከዛ ምን ያህል ደቂቃ ተጉዘክ ነው እነሱን ያገኘካቸው? 2 ደቂቃ 3 ደቂቃ ነው የተጓዝኩት። እሺ እና ሽፍታው መጥቶ እናንተ ጋር መሪያችሁን በድንጋይ ብሎ ሲመታው አልጮኻችሁም? እናንተ ከፊት ያሉት እንዲደርሱላችሁ ጩኸት ምናምን አልተሰማችሁ? አልጮህንም። እነሱ ከፊት ስላሉ አልጮህንም። እኛ ምን ኦኬ ሩጣው እንዲደርሱላችሁ ምናምን ከጮኻችሁ እኛ ወላሂ እኔ እንዴ እንኳን ጮህና ቆም ስላልኩ አይደል እንዴ ቀጥል ያለኝ መጠበቂያ ፈቱ። አጎንበሰ ሄዳለኝ። ኦኬ እሺ ከዛ አንተ አጎንበሰ ስትሄድ እናንተናም ተከተሉክ? ይሄ ደጀንና እነሱ ከፊት ናቸው። እኔ ነኝ እኮ ስል ማለት ነው። ኖ ይኸውልህ ከኋላ የነበራችሁት ከአንድ መሪ ጋር ኦኬ የነበራችሁት አሊ፣ ነገሰ፣ ደጀን፣ ሀና ከአንድ መሪ ጋር ከኋላ ነበራችሁ አይደለ? አንተ አሊ፣ ነገሰ፣ ደጀንና ሀና ከአንዱ መሪ ጋር ከኋላ እየሄዳችሁ እናንተ ጋር ነው ሽፍታ የመጣው። ከፊት ካሉ ያሉት ላይ ሳይሆን እናንተ ጋር ነው። እሺ ከዛም በኋላ እንደነገርኩኝ መጣ። እኛን ሲያይ ከነሱ ጋር ወደኛ መጣ። መጀመሪያ እነሱን ያገኘው በመጀመሪያ እነሱን እንዴት ምንም ሳይላቸው አለፋቸው ሳይመታቸው እናንተ ጋር እንዴት መጣ? እነሱን መቷቸው። ሞባይላቸውን ተቀብሎ ብራቸውን ተቀብሎ ሞባይላቸውን መልሶላቸው ብራቸውን ወስዷል። ከነሱ ጋር ጨርሰዋል። ታዲያ እሱን ፓርት ለምን ዘለልከው? እሱን ፓርት ሳትነግረኝ እናንተ ጋር ከመድረሱ በፊት እነሱ ጋር መድረሱን ለምን? እኔ እኮ እነሱ ጋር ሽፍታው እንደሄደ አላውቅም። ሽፍቶቹ ስንት ናቸው በይው? ስንት ናቸው ሽፍቶቹ በይው? ሽፍቶቹ ስንት ናቸው? 2 ናቸው። አንዱ ነው ግን እኛ ጋር የመጣው። ኦኬ እሺ ጥሩ። አሁን እሺ እንቀጥል። ለምን ታዲያ መጀመሪያ እነሱን ጨርሶ እናንተ ጋር እንደመጣ አልነገርከኝም? እኛ መንገድ ላይ ነና እኛ ጋር እኮ የደረሰው ገና ኦኬ ሶሪ አንተ የምታውቀው እነሱ ጋር ስትደርስ ነው እነሱ ጋር መጥቶ እንደነበር የምትሰማው ገና? አዎ ኦኬ ሶ ሌትስ ጎ። እሺ ሽፍታው አንተን ጥይት ማነው መሳሪያ ደቅኖብክ አጎንብሰህ ሂድ አለክ። አንተ አጎንብሰህ ስንት ደቂቃ ተጉዘክ ነው እነሱን ያገኘካቸው? ከፊት ያሉት 2 ደቂቃ 3 ደቂቃ ነው የተጓዝኩት። በቃ ከዛ እነሱን አገኘኋቸው። 3 ደቂቃ እንደተጓዝኩ ሽፍታው አንተን ሂድ ሲልክ አንተ ብቻ ነህ ከሄድከው ወይስ ደጀንም ተከተለክ? ነገሰም ሀናም ተከተሉክ? ቀደም ከተል ነው ይልሽ፣ ቀደም ከተል ነው በቃ ያልነው። ቀደም ከተል እነሱ አዎ እኔ ከኋላ ነው ያሉት፣ እነሱ ከፊት ነው ያሉት። ኦኬ ምንም አልወሰደባችሁም ከእናንተ? ከዛ በኋላ እነሱ ጋር ተቀላቀልን፣ እነሽሙዬ ጋር ማለት ነው። እሺ ከዛ እነሽሙዬ ጋር ስንቀላቀል ማለት ነው ያለን አሁን የመጣችሁት ያላችሁን አውጡ አለን። ኦኬ ገባሽ? ኦኬ ገባኝ። ኦኬ ከዛ ስለነገሩ ማለት ነው እነሽሙዬ ተደበቃችሁ ይመታችኋል ስላሉ ማለት ነው። እዛው በሽፍታው ፊት ነው ከደበቃችሁ ይመታችኋል የሚሏችሁ? ላላ ልጅቷ ጋር ነው በመጀመሪያ ሀና ጋር ነው ሽፍታው። 2 ናቸው አላልክም ሽፍታዎቹ?
ሽፍታዎቹ ሁለቱ ናቸው። አንዱ መሪዎቹ ጋር ነው። መሪዎቹ ጋር ገባሽ? መሪዎቹ ጋር ነው አንዱ። እውነቱን ለመናገር አልገባኝም። ምክንያቱም መሪው አንዱ መሪ ከነ የገጠር ልጅ ጋር ነው፣ አንዱ መሪ ከእናንተ ጋር ነው። ሽፍታው መጣና ከእናንተ ጋር ያለውን መሪ ሽፍታው እኔ ከነሽሙዬ ጋር ስቀላቀል ማለት ነው ሽፍታው ሀና ጋር ነው ያለው አንዱ ሽፍታ ማለት ነው። ሀና ወደኋላ ቀረች፣ ወደኋላ ቀረች። ቅደም ተከተል ነው ተከታተልን እኮ አልክ። ደከመኝ ብላ እዛ ሽፍታውን ስታዩ ማለት ደከመኝ ብላ ዘፋለች። እሷ እዛ ጋር ወደቀች መሬት። አዎ ወደቀች፣ ቁጭ አለች። እሺ ከዛ በኋላ እኔ ቆም ምስል ማለት ነው ነገሰንም በድንጋይ መቶታል፣ ደጀንንም በድንጋይ በካልቾ መቶታል። ከዛ እኔ ልጅቷ ዘፈ ስትል ማለት ነው ቆም ምስል አጎንበሰ ቀጥላለች። እሺ አዎ እሺ። ከዛ ምንም የለ ሄድኩኝ አጎንብሽ እኔ ልስቅ ነው ወላሂ። እኔ ቪዲዮ ገብቼ መሳቅ ሳቃ ታዲያ መሳቅ አምሮት አለብኝ። ቆይ ሰያ እንዴ ልጨርስና መጨረሻ ላይ እዚህ ጋር ውሸት ነው ትለዋለህ። ልጨርስ አንዴ እኔ እየጣልኩ ማለት እዚህ ጋር የምናገረው ማለት ነው። ይቅርታ ሚውት ያደረግኩ መስሎኝ ነው። ይቅርታ ሰያ እንዴ በማዬ ሞታው እስከ መጨረሻ ንገረኝና ከዛ በኋላ እዚህ ጋር ውሸት ነው ትላለህ። እኔ አልሰማውም። ለመጀመሪያ ጊዜ የምናገረው ማለት ነው። እኔ የምናገረው ያዩሁትን እንጂ ማለት ነው ያላዩሁትን አልነገርም። በቃ ያዩሁትን ይኸውልህ አሁን ያቆምነው እነሱ መታቸውና አንተ እነ ሹምዬ ጋር ደረስክ። እሺ ቀጥል። ከዛ እነ ሹምዬ ጋር ደረስኩ። እነ ሹምዬ የደረሰባቸውን ነገሩን። በፊት ለፊቱ በሽፍታው አንዱ ሽፍታ ወደኋላ ቀርቷል። ሀና ብላ ስትወድቅ እሷ ደግሞ ልክ ብሎ ማለት ነው መሪዎቹ ጋር ነው። መሪዎቹ ለምን ከኛ ጋር አይደሉም? መሪዎቹ ከኛ አራቱ መሪዎች ከዛ የመጡት መሪዎች ማለት ነው እኛ ጋር ወዱ። ሌላ መሪ ከየት መጣ? ሁለት ነበሩ እኮ መሪዎቹ። አንዱ ከእናንተ ጋር ከኋላ፣ አንድ መሪ ከፊት ከአራታችሁ ጋር 8 ናችሁ። እዛ ጋር ተቀባብለውናል። ገባሽ? መሪዎቹ እዛ ጋር ነው የተቀባበሉ። እኩል ነው የደረሱት ማለት ነው። ሌሎቹ አዲስ ተቀባይ መሪና ሽፍታዎቹ እኩል ነው የደረሱት እዛ ቦታ ላይ። እዛ ጋር እኩል ነው የደረሱት። እሺ፣ ስለዚህ አንዱ ሽፍታ መሪዎች ጋር ከነበረ አንተ እነ ሹምዬ ጋር ስትደርስ ብቻቸውን ቆመው ነበር። እነ ሹምዬ ብቻቸውን ነው የቆሙት። ምን እያደረጉ? እንደዚህ ተሰብስበው ቁጭ ብለዋል። በቃ ቁጭ ብለዋል ወይስ ቆመዋል? ቁጭ ብለዋል። እሺ፣ እንደደረስክ ምን አሉክ? እንደደረሱ ከዛ እኛ ለሶስታችን ሲነግሩ ማለት ነው ሞባይላችንና ብራችንን ተቀብለውናል። ከዛ ሞባይል ብራችሁን ወስደውብናል፣ ሞባይላችሁን ይመልሱላችኋል አሉ። ከዛ እሺ አለን። ዝም ብለን ጠበቅን። ቁጭ እንዳለን ማለት ነው ሀና ጮሆች በዚህ መሃል። እሺ ሀና በዚህ መሃል አንዴ ጮሆች። ስጮህ ዞራችሁ አላያችሁ? ምንድን ነው ብላችሁ አላየንም። አሁን ጠራራ ፀሐይ አይደል? ቀን ነው እኮ አይደል? ከቀኑ 7 ሰዓት ነው። ጨለማ አይደለም። አዎ ጫካ ነው። ግን ብትዞሩ አይታይም? የሆነ የተከለለ ነገር አለ። ለምሳሌ ብትዞሩ የተከለለ ነገር አለ። በወደቀችበት አንስቶ ይዟት ሄዷል ወይስ እዛው በወደቀችበት ነው የጮኸችው? አንተ እኮ 3 ደቂቃ ነው የተጓዝከው። 3 ደቂቃ ማለት ስኬት ይሆናል። እዛው በወደቀችበት ነው የጮኸችው። እሺ እሺ ስትጮህ እናንተ ማናችሁም ዞራችሁ አላያችሁም ወደኋላ? ለምን እንደጮች? ኦኬ ለምንድን ነው ዞራችሁ አላያችሁት? والله አላመሱን ነው አላውቅም። ማለት ሽፍታውን ፈርታችሁ ነው ወይስ ምን ፈርታችሁ ነው ስትጮህ? አንዴ ነው የጮኸችው። ከዛ ወይንም እንግዲህ ሂጂ ሲላት ምናምን እንደሆነ ብለን እኔ በራሴ ሐሳብ ማለት ነው ኦኬ ተነሺ ምናምን ሲላት ምናምን እንደሆነ የጮኸችው ማለት ሐሳብ ነው አድሮብኝ። እኔ በራሴ እንደዛ ነው ዝም ያልኩት ማለት ነው። እሺ
ቀጥልሽ። ከዛም በኋላ ከእናንተስ ሽፍታው ከነሹምዬ ብራቸውንና ስልካቸውን ወስዶ ስልካቸውን መልሶ ሰጣቸውና ብሩን ብቻ ወሰደ። ከእናንተስ? ከዛ ሀናን አዝሏት ይዞ መጣ ወዲያው። ምን ያህል ቆየ? ለምሳሌ አንተ እነሹምዬ ጋር ከደረስክ ከምን ያህል ቆይታ በኋላ ነው ሽፍታው ሀናን አዝሏት የመጣ? 5 ደቂቃ ቢያንስ ቢሆን 5 ደቂቃ። አቡ እስከምትጽፍ ወንድሜ ሃኒ ድምፅ ስታሰማ ያሰማችው ቃላት ወርዳለው። ምሳሌ የተናገረችው ነገር አለ በጩኸቷ መካከል ወይ አትንካኝ ወይም ደግሞ እሪሚ እሷ እየጠየቀች ስለሆነ ለሷ ነው ይመስላል። ዲም ችግር የለውም ብትመልስ ከዛ ወራንቺ ጨርሼ ከዛ ሄዳለሁ። ችግር የለብኝ። በጣም ፖላይትሊ ነው እኮ የጠየቀክ። ላላ እሷ አንቺ ጨርሽ ጥያቄሽን። ከዛ ከወረ ተጨረሽ በኋላ ደግሞ እሱ ይጠይቀኝ። ችግር የለብኝ። እሺ ይቅርታ ሚኪ። እሺ እሺ ከ5 ደቂቃ ጩኸቷን ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው? አዎ። ከዛ እንደዚህ እያየ ነው አወረዳት። እሺ ጋይስ ሪካርዱን ማዳመጥ ትችላላችሁ። ኦኬ እኔ ሙሉን ሪካርድ እያደረኩ ነው። ሪካርዱን ድምፅ ተለያይቷል አልተለያየም 10 ጊዜ ቪዲዮ አብራ እያልኩኝ ቪዲዮ አበራለሁ እያለ እየነቀለ አናድርም። ኦኬ ድምፁ ተቀይሯል ብላችሁ ካሰባችሁ ሪካርድ አድርጉ። ፈርስት ዋን መጀመሪያ ሲገባ በእናትህ ቃል እኔ ነኝ ምላሽ፣ እኔ ነኝ ሆስቷ፣ እኔ ነኝ ምላሽ እየሰጠ ያለው። ፕሊዝ ሚ ፎከስ። ኦኬ ሶ ከመጀመሪያው ድምፅ ቪዲዮ ካበራ ፊቱን ካየነው በኋላ ድምፁ ተቀይሯል ብላችሁ የምታስቡ ሰዎች የመጀመሪያውን ሪካርድና ይሄንን አገጣጥማችሁ በደንብ ስሙት፣ ወይም ባለሙያ ወስዳችሁ አሰሙና ተቀይሯል 10 ጊዜ ኮመንት ሳባብል አዳሪን አላድርም እዚህ ጋር። እሺ ወይ ዲኤን ያስመርምሩት ባያቸው። ድምጿን ከሰማን በኋላ አሊ ፕሊዝ ፎከስ ዊዝ ሚ። ድምጿን ከሰማን ጩኸት ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው አይደል? ከዛ ያው እኛ ጋር ተቀላቀለች። ከእናንተ ሽፍታው ምንም አልወሰደም? ከነሹምዬ ገንዘብና ሞባይል ወሰደ። ከዛ በኋላ እኛ ጋር መጣ። ከዛ እናንተ አሁን የመጣችሁት አውጡ ያላችሁናል። 1 ብር ባገኝ ጭንቅላታችሁን ነው የምላችኋለሁ። እሷን ሀናን ካዘለበት እንዴት ነበር ያዘላት? እንዲህ በጀርባ በደረት እንዴት? በጀርባው ነው በጀርባው። ህፃን ልጅ እንደሚታዘለው ህፃን ልጅ እንደሚታዘለው እንደዚህ እጇን ይዞ ማለት ነው። ብዙ መንገድ እኮ አይደለም፣ እጇን ይዞ ማለት ነው። እንደዚህ እያይ ነው አወረዳት። ሲጀምር እኮ አንተ እነሱ ጋር ለመድረስ ሽፍታው ካገኛችሁ ቦታ ሀና ዘፍ ብላ ወደቀች ካልከው ቦታ አንተ ሹምዬ ጋር የደረስከው ከ3 ደቂቃ በኋላ ነው። ዳትሚስ ይህን ያህል አልተጓዝክም፣ እዛው በዛው ነው። እኔ ስጮህ ራሱ እንዴት አልዞራችሁም? አይታይም ወይ? ግድግዳ የለ መሀል ላይ የሚሸፍን ነገር የለም እና በረሃ ነው ሜዳ ነው አይደለ? እንዴት አልዞራችሁም? ዞራችሁ እንዴት አላያችሁም ብዬ ጠየቅኩት። ለዛ ነው ግራ ስለገባኝ። ቢካዝ ጣራ የለም ግድግዳ የለም፣ ጠራራ ቀን ነው ጨለማ አይደለም። እንዴት አልዞራችሁም ብዬ ጠየቅኩት። ለዛ ነበረ። እሺ አዝሏት መጣና ከዛ እናንተ ጋር ደረሰ። እሷን አወረዳት። እሺ ከዛ በኋላ ከእኛ ጋር ተቀላቀለች። አቡ ፋኖ እንወዳለን የሚሉሙ ተቋረጥክ። ሰያ ተቋርጣል። ከኔ ነው ከሰያ ነው? ይሰማል። አሁን ድምፅክ ጠፍቶ አሁን ተመልሶ መጣ። ሰያ አቡ ፋኖ እንወዳለን የሚሉ ሙሉ ተመወቱ። ለምን እንዴት ይደረጋል? አጠፉ። ኧረ ብስሚላ ሰያ በራስክ አትተማመንም እንዴ? ታይምስ ሌላ ስለመጣ ነው የጠፋው እንጂ ማንም አልመወታቸውም። እንዴት ይመወታሉ? ለምን ይመወታሉ? አንተ እኮ ሞዴሬተር አለክ። ቼክ ጎ ሞዴሬተር እንትን ሚውት ሴክሽን እና እስቲ የተመወተ ሰው ካለ በዚህ ሁሉ ኮመንት ውስጥ ማን ነው ችሎ የሚመውታቸውስ? ታይምስ እያለ ነበር። አሁን ይሄን ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወድሃለን ብላችሁ ጻፉ። ታይምስ እንዲወጣ
እኔ እንደዚህ አይነት ነገር የለብኝም። እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው። ገባህ አይደለ? ትናንትና እንደምወድ እንደማከብር ነግሬያለሁ። ምንድን ነው የምትፈልገው? ለምንድን ነው እንደዚህ አይነት የበታችነት ስሜት የሚሰማክ? ሰያ በራሱ ስለማይተማመን ነው። ይህንን የማለት መብት የለክም በእኔ ቤት። ከፈለክ ቤትክን ከፍተክ እንደፈለክ መናገር ትችላለህ። አሊ ጋር ያለውን ጥያቄ ፕሊዝ ጨርሽልን። እሺ 40,000 ህዝብ መቦታው ይችላሉ እንዴ? 40,000 ህዝብ ይወድካል። 40,000 ህዝብ መቦታው ይችሉታል? እሺ ደግሞ ሞዴሬተር እንዳለ አንስቻለሁ። ሞዴሬተር ያላችሁ ሳሪቲ የገጠር ልጅ አቦፋኖ ሚኪ እና የቅልቦች ናችሁ። የኔን አንሹ ስለማያስፈልግ አንሹ። ችግር የለም። የገጠር ልጅ አሊ ቀጥል። አሊ ቀጥል ወንድሜ። ሀቡን ያግዛታለሁ። ቀጥል አሊ። ያቆም ነው ሌሚ ፎከስ። እሺ ጊዜ ስለምን ከ5 ደቂቃ በኋላ ሽፍታው አዝሏት። ኦኬ ከ5 ደቂቃ በኋላ ሽፍታው አዝሏት መጣ። ቀጥል። ከዛ እኛን ያላችሁን አውጡ አለ። ሞባይላችሁንም ብራችሁንም አንጧለን። እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን። ከዛ ሞባይላችንን መለሰልን፣ ብራችንን ወሰደ። ልክ እንደነሱ ማለት ነው። ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ። አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን። ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን። እሺ ከዛ አረፍን። ጥላው በረድ ሲል ጉዞ ጀመርን። ስልካችንን መለሰልን። ከዛ ስንት ያህል ጊዜ ተቀመጣችሁ? ቢያንስ 2 ሰዓት 3 ሰዓት በስ ከአስር በኋላ ነው ይሄን ነው በስ። እሺ 2 ሰዓት 3 ሰዓት እዛ ጋር ስትቀመጡ ሽፍታው ወዲያው ብራችሁን ብቻ ወስዶ ጥሏችሁ ሄደ? ሽፍታው ከዛ አንኛውም ሽፍታ መጣ፣ ሁለቱ ሄዱ። ኦኬ አንተ ያልከኝ እንትናን መሪውን ከእናንተ ጋር የነበረውን መሪ በድንጋይ መታው፣ ደጀንን በካልቾ አለው፣ እንትናንም በነገሰንም በድንጋይ መታው። አንተን ምንም አልመታህም። መሳሪያ ብቻ ደቅኖብህ ጎንበስ ብለህ ሂድ አለክ። እሺ እነ እንትናስ እነ ሹምዬስ ተመተዋል? እነሱ እኮ ሲመቱ ማለት ነው። ሽሙዬ ሳይመታ አይቀርም፣ ግን በአይናችን አላየንም ሲመቱ ማለት ነው። ግን እንደተመታ ማለት ነው ነግረውናል። ሞባይሉን አልሰጥም ብሎ ማለት ነው። ኦኬ እኛንም መታውናል ብለው ነገሯችሁ እንጂ እናንተ በአይናችሁ አላያችሁም ሲመቱ? ለምን እነሱ ምንም ምልክት ምናምን የለባቸውም ሰውነታቸው ላይ የተመታ ምልክት። ይሄ ለምሳሌ በጥፊ ከሆነ ሰንበር ምናምን ላላ የለም። ግን ሽሙዬን እንደመቱት ነግረውናል። አልሰጥም ስልኩን ብሎ ማለት ነው እኮ ነግሯችሁ እንጂ እናንተ አላያችሁም በአይናችሁ? አላየንም፣ በአይናችን አላየንም። እሺ ከዛ በኋላ ሀና አዝሏት ሲመጣ እላይዋ ላይ የተመታ ሰንበር ኦር ለቅሶ እያለቀሰች ነበር ወይ? ፊቷ እንዴት ነበር ስትመጣ? ፊቷ በልዟል። በጥፊ የመጣው ቀይ ሆኖ ፊቷ ቀልቶ ነበር። የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድን ነው ያለባት? በትክክል ፊቷ ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባትም? ላላ የተቧጨረ እያለቀሰች ነበር። እያለቀሰች ነበር። ምን ሆነሽ ነው ብላችሁ ጠይቃችኋት? አልጠየቅናት። እሺ ከዛ መንገድ ስትቀጥሉ በእግሯ እየተራመደች ነው ከእናንተ ጋር መንገድ የቀጠለችው? እሺ ቀጥል። በሰላም በእግሯ እየተራመደች ታነክሳለች ወይንስ ሰላም ናት? እንዴት ነው? ኖርማል እንደነበረችው ሆና ነው መንገድ የቀጠለችው? ያው እንደ ኖርማል ነው፣ ደህና ነው። እሺ መንገድ ቀጠለ። ያው ትንሽ እንደሄድን 1 ሰዓት ምናምን እንደሄድን ማለት ነው። ከዛ ቦታ ላይ
1 ሰዓት ምናምን እንደሄድን ቁጭ አልንና ማለት ነው እስከሚመሽ ቁጭ አልን። እሺ 1 ሰዓት ያህል ተጉዛችሁ አዎ ቁጭ አለ። እሺ ከዛ በኋላ ከመግሪብ በኋላ ነው እንትን ያልነው የተጓዘው። አረፋችሁ 1 ሰዓት ተጉዛችሁ አረፍት ወሰዳችሁ። ከዛ ምን ያህል ተቀምጣችሁ ነው እንደገና ጉዞ? 1 ሰዓት ከተጓዛችሁ በኋላ ምን ያህል አርፋችሁ ነው እንደገና ጉዞ የጀመራችሁት? ቢያንስ 2 ሰዓት የሚሆን 3 ሰዓት የሚሆን አርፈናል። ከሁለት እስከ 3 ሰዓት እስከሚመሽ ማለት ነው። እስከሚመሽ አርፈን እሺ መግሪብ ላይ ጉዞ ጀመርን። ኦኬ እሺ ከዛ በኋላ ጀመርን። አሁንም ከመግሪብ በኋላ ያው ከመሸ በኋላ ጉዞ ጀመርን። አሁን ጀመራችሁ እኮ ጀምረናል። ጉዞ ጀምራችኋል። ከመግሪብ በኋላ ከ2 እስከ 3 ሰዓት አረፋችሁና ከዛ መግሪብ ሆነ፣ ወደ 12 ሰዓት ከምሽቱ ሆነ፣ ፀሐይ ገባ፣ ጉዞ ጀመራችሁ። እሺ አይዋ እሺ ከዛ በኋላ በቃ ከሌሊቱ እስከ 6 ሰዓት እስከ 6 ሰዓት ተጓዝን። እሺ እስከ ሌሊቱ 6 ሰዓት ተጓዛችሁ። አይዋ ከዛ ተኛን። እሺ ፊፋ አካባቢ ነው እንደርስ ነው። ፊፋ የምትባል አካባቢ ፊፋ አካባቢ ልደርሱ ስትሉ አዎ እሺ ከዛ ተኛን። 2 ልጆች ተዛ ተቀላቀሉን መጡ። ከሌሊቱ 8 ሰዓት ምናምን 9 ሰዓት ይሆናል። ኦኬ 2 መሪ ይዟቸው መጣ። ቆይ ፊፋ አካባቢ ልንደርስ ስንል ኦኬ 2 ልጆች ማን ናቸው እነሱ? ደምሳሽ እንደስንል ደምሳሽንና ሉል እና ልዑልን ማን ይዟቸው መጣ? ስንት መሪ ይዟቸው መጣ? 2 መሪ። ልዑልን 2 መሪ። ስለዚህ 5 መሪ ሆኑ ማለት ነው። 4 መሪ ነበሩ። ላ እኛን ይዘው የመጡት 2 ናቸው እንዴ? ሽፍታዎቹ ጋር ሌላ 2 መሪ። እነዛ 2 የድሮ መሪ የቀደም መሪዎቹ አስረክቧችሁ ለአዲሶቹ መሪዎች ተመለሱን? አዎ ኦኬ እሺ። እኔ 5 መሪ ነበር የጻፍኩ። ስለዚህ 3 መሪ ሆኑ። ከ2 ልጆቹን ይዘዋቸው እስከመጡት 4 3 ነው እንጂ የሚሆኑት 1 መሪና 2 ተመሪ 2 ተመሪ 2 መሪ ነው ይዘው 2 መሪዎች ደምሳሽንና ልዑልን ይዘው መጡ። 2 መሪዎች ይዘዋቸው መጡ። ኦኬ 2 መሪዎች እሺ። ኦኬ መጡ። ደምሳሽንና ልዑልን 2 መሪዎች ይዘዋቸው መጡ። እሺ ከዛ 4 መሪ ሆነው 10ችን ይዘው ሄዱ። 4 መሪ ሆነው 4 መሪ ሆነው እናንተን 10 ተመሪዎች ይዘው ጉዞ ጀመራችሁ። እሺ በቃ አዳራችንን ያው ነጋ። ስንሄድ 2 ሰዓት ምናምን 3 ሰዓት ላይ ነው 2 ሰዓት 3 ሰዓት እዛ እስከ እኩለ ሌሊት ተጉዛችሁ ተኛችሁ እኮ ተኛችሁ። ፊፋ አካባቢ ደርሱ ስትሉ ተኛችሁ። ከተኛችሁ ደግሞ ነጋ ማለት ነው አይደል? አዎ ላላ እሺ ነጋ። 8 ሰዓት ላይ 9 ሰዓት ላይ ተነሳን ወደዛው። እነዚህ 2 ልጆች እንደመጡ ማለት ነው። 2 ሰዓት ብቻ ተኝታችሁ እኩለ ሌሊት 6 ሰዓት ላይ ተኝታችሁ ከሌሊቱ 8 ሰዓት ተነስታችሁ እነሱ ሲመጡ ድጋሚ ጉዞ። አዎ እኔ አዳር የተኛችሁ መስሎኝ ነበር። እሺ አልተኛም። እንደገና ጉዞ ጀመራችሁ። እሺ ከዛ በቃ እንደዚሁ መንገድ ላይ እየሄድን ነጋ። 2 ሰዓት ላይ የሆነ ዋዲ ላይ ማለት ነው ቁርስ ምናምን በላን። ዋዲ የቦታ ስም ዋዲ ማለት እንደዚህ ውሃ መውረጃ አለ የለ? ወንዝ ማለት ነው። ወንዝ እንደ ወንዝ ነገር ነው። እሺ ውሃ ምናምንም አለ ራሱ እዛ አካባቢ ማለት ነው። ኦኬ
እሺ ዋዲ ላይ ቁርስ በላችሁ? እሺ ከዛ በኋላ በገመድ የሚወጣው ጋር ደረስን። 1 ሰዓት ምናምን እንደተጓዝን 3 ሰዓት ላይ ምናምን 3 ተኩል በቃ 4 ሰዓት ቁርስ በላን። ለ1 ሰዓት ያህል እንደተጓዝን ለ1 ሰዓት ያህል እንደተጓዝን 4 ሰዓት ላይ እሺ ለ2 ሰዓት ያህል እንደተጓዝን ምኑ ጋር ደረስን? ገመዱ ጋር ደረስን። ገመዱ ጋር ደረስን። እሺ ከዛ ሁላችንም ወደኋላ ከዛም የሚመጣ ሰው አለ። ገባሽ? ማለት ሰው ነው የሚመጣው ከተለያየ አቅጣጫ። አዎ እንደዚህ እነሱ ይመጣሉ፣ እኛ ወደዛም ወጪ ነን። ገባሽ? የሚመጣ አለ። እናንተ ወደዛ እናንተ ወደ ኢትዮጵያ ናችሁ፣ ወደ ሳውዲ የሚሄደውን በዛ ነው የሚያልፈው። ከዛ በኋላ እኛ እንደዚህ ወደኋላ ቀርን። ሀናን ይዟት ወጣ። አቤት አስቀደማት። ሀና አስቀደማት። ወደ ገመዱ ወደ ገመዱ መሪው ኦኬ። ገመዱ ጋር ደረሰን። ከዛ መሪው ሀናን አስቀድሞ ገመዱን አሳለፋት። እኔ እንግዲህ እዛ ጋር ማለት ነው ይኸውልሽ፣ እዛ ጋር አሁን እሷ እንደዚህ እያየናት እየሄዱ ማለት ነው። ከዛ በኋላ ወደዚህ የሚመጣ ሰው ስላለ ስትወጣ ምናምን አይታየንም። ገባሽ? ጢም ያለ ሰው ስለሆነ ተከለልን ነው። አይታየንም። ከዛ ደግሞ እኛ ቀጠልን። እንግዲህ እሷ ትውጣ አትውጣ አትታየንም። እኔ በራሴ አላየኋትም። ከፊት ግን ነበረች። ከፊት ቀድሞ ይዟት እንደሄደ አይቻለሁ። እሺ ከዛ በኋላ ምንም የለ። እኛ ደግሞ ተከተልን። ከዛ እኛ እዛ ገመዱ ጋር በጥምጣም ራስ በራሳችን፣ እኔ ከኋላ ነበርኩ። በጥምጣም እነሱ ስበው አወጡኝ። እኔም በጥምጣም ማለት ነው። በጥምጣም አንድ ብቻውን ነበረ በጥምጣም እየሳበ ያወጣቸው ማለት ነው። ገባሽ? እኔ ከኋላ በጥምጣም ማለት አረቦቹ የሚያደርጉት ከላይ ቅጥራ። ጥምጣም እሱ አጭር አይደል? በሱ እንትን ይላል ያስወጣ። በሱ ነው እኛ በሱ ነው እንትን ያለው። ከዛ እናም እኔን ራሱ ደክሞት ማለት ነው። ይሄ የሚስበው ልጅ ደክሞት ሊለቀኝ ነበር። ከዛ የሚስበው መሪ ነው የሚስበው ወይስ እርስ በርስ ነው? እርስ በራሳችን ነው። ከዛ ነር እንዳለቀኝ ያዙት። እናንተ እንዲለቀኝ እኮ ነው ያዙት ብያቸው ሁላቸውም ይዘው ነው እንደገና እኔ ከብደው እኔም ስለደከመኝ በሰዓቱ እንትን አልረዳሁትም። ገባሽ? እሺ ከዛ ሁሉም እንደ ስበው ነው እኔንም ያወጡ። እሺ ከዛ ወጣችሁ፣ በቃ ገመዱ ወጣችሁ። ገመዱን ያው እኔ በጥምጣም ነው የወጣሁት ብዬሽ፣ በጥምጣም ነው የወጣነው። ገመድም አለ በጥምጣም የሚወጣ አለ እዛ ጋር። ገባሽ? ዞሮ በጥምጣምም ሆነ በገመድ ሁላችሁም ወጣችሁ። አለቀ። ዳገቱን ወጣ ነው። እሺ ከዛ በኋላ እንግዲህ እኔ ከኋላ ነው ያሉት። በዛ ሰዓት ወጥቼ ማለት ነው ዞር ብዬ አይቻታለሁ። ይሄን ዳገት አልወጣም እያለች ማለት ነው። ከዛ በኋላም ይሄን ዳገት ከወጣም በኋላ ማለት ነው ሌላ ዳገት አለ። ገባሽ? ሁለተኛ ዳገት አለ። እሱም በገመድ ነው የሚወጣው። ላላ በገመድ አይደለም ግን ያው ቀጥ ያለ ዳገት ነው። ኦኬ እሺ ወጣችሁ። በገመድም በጥምጣምም በምንም ተሳስባችሁ ወጣችሁ። እንደወጣችሁ ነው የተፈጠረው። ስትወጡ ሁላችሁም ተገናኝታችሁ ድጋሚ 4 መሪና 10 ተመሪ ጉዞ ጀመራችሁ። ከዛ እንደወጣን 2 መሪ ይዘዋቸው ሄደዋል። እነሱን እነማን? 8ቶቹ ማለት ነው። ማን ነው 8ቶቹ? እኔና ሀና ብቻ ቀረን እዚህ ጋር። ገባሽ? ኦኬ ገመዱን እንደወጣክ ስታይ 2 መሪ 8ቱን ይዘው ሄደዋል። 2 መሪዎች 8ቱን ተመሪ ይዘው ሄደዋል። እኔና ሀና ከሁለት መሪ ጋር ቀረን። ከዛ እኔ አልቀሩም። ከዛ እኔም ከኋላቸው ተከተልኩ። እኔም ቀስ እያልኩ ማለት ነው። እኔና ሀና ቀረን አላልከኝም? አሁን
ሀና ከኋላዬ ነች፣ ከኔ ኋላ ማለት ነው። ቀድማ ወጣለች አላልክም? ገመዱን መሪው አስቀደማት፣ ቀድማ አስወጣት። ስትወጣ ላየኋትም ብዙ ግርግር ከኋላዬ አይቻታለሁ። ከኋላዬ ነች እሷ፣ ከኋላዬ ነች። አንተ ከወጣክ በኋላ እሷ ከኋላክ ምን ታደርጋለች? አንተ ከኋላው አመጣክ። አንተ ስትመጣ እሷ ምን እያደረገች ነው? ቁጭ ብላለች፣ ቆማለች፣ እየደነሰች ነው። ምን እያደረገች ነው? ላ እንትን እያለች ነው። ይሄን ዳገት አልወጣም እያለች ማለት ነው። ይሄን ዳገት አልወጣም እያለች እየተንፈራፈረች ነው ያየኋት። ለምሳሌ እዛ ጋር ከላይ የጻፍኩትኝ መሪው እሷን አስቀድሞ አስወጣት እያልከኝ ነበር። እሷ ቀድማ ከዛ አስወጣት በኋላ እኔ መጨረሻ ላይ ነው የወጣሁት። ከኋላዬ ነበረች እሷ፣ እኔ ኋላ ነበረች። ታዲያ አልወጣም እኮ የወጣ ሰው እንዴት ነው አልወጣም ብሎ የሚፈራፈር? ሌላ ዳገት አለ እኮ፣ አንድ ዳገት ብቻ። ሁለተኛውን ዳገት ታዲያ እንደዚህ በለኛ አለ። ሁለተኛውን ዳገት በለኛ። ወደ ሁለተኛው ዳገት እኮ ገና አልደረስኩም እኔ። ቆያ እሺ፣ ተመሪ ይዘዋቸው ሄደዋል ወደ ሁለተኛው። እነዚህ ሁለቱ ተመሪ 8ቱን ይዘው ወደ ሁለተኛው ዳገት ነው ጉዞ የጀመሩት አይደል? ከዛ ወደ ሁለተኛው ዳገት ግን ገመድ የለውም ዳገት። ከዛ አንተ ከኋላ ተከተልካቸው። ከዛ እኔ ከኋላ እኔ ያው እንትን እያልኩ እየጫርኩ በእጄም እየዋጠጥኩ ወጣሁ። ሁለተኛው ዳገት ላይ ሀና አልወጣም ብላ እየተከራከረች ነው ከመሪው ጋር። ዳገት ከዛ እኔ ከአንተ ተከተልኳቸው። ሀና የምትከራከረው ከአንድ መሪ ነው ከሁለት መሪ ጋር? አልወጣም እያለ ከሁለቱ ጋር። ከሁለቱ መሪዎች ጋር አልወጣም ብላ እየተከራከረች አንተ አልፈካት ወጣክ ዳገቱን። ከዛ ቁልቁለት ነው። ከዛ በኋላ ይሄን ተወጣን በኋላ ቁልቁለት ነው ያለው። ቁልቁለቱን ራሱን አንተ ዳገቱን እንደወጣክ አንተ ዳገቱን ስትወጣ እነ ሹምዬ የት ነበሩ? ኦልሬዲ ወጥተው ጨርሰው ነበር። ወጥተው ጨርሰው ከፊት ናቸው። እሺ ከዛ እኔ ቁልቁለቱን በቂጤ እየተፏቀኩ ወረኩ። ልብሴ ምናምን ሌላ ሰው ነው የያዘልኝ ራሱ ማለት ነው። ደክሞክ ነው? አዎ ደክሞኛል። ቁልቁለቱን ከዛ ሌላ እንደዚህ ሲጋራና ጫትም ይዘው የሚመላለሱ አሉ። ከዛ ተመልሰው የሚመለሱ ሰዎች አንጣ ልብስህን ሊያዘልህ ብሎ ማለት ልብሴን ይዞልኝ ከዛ እኔ በቂጤ እየተፏቀኩ ነው የወረኩት ማለት ነው። እሺ እንደወረድክ ምን አጋጠመክ? እንደወረኩ ከዛ ያው ነሽሙዬን አገኘኋቸው። እዛ ልብሱን ራሱ የተቀበልኩት እዛው ነሽሙዬ ጋር ነው ከሀበሾቹ ማለት ነው። ኦኬ እሺ እንደወረድክ ነሽሙዬ ጋር ጫት ነጋዴዎቹ ልብስክን ይዙልክን ሰጡክ? አዎ። ከዛስ ነሽሙዬ ምን ጠየቁክ ሲያገኙክ? ከዛ በቃ ተኛሁ፣ እኔ ደክሞኛል ተኛሁ። ሀናስ ብላ አልጠየቁክም? አዎ እኔ አልጠየቁኝም። እሺ እነሱስ ምን እያደረጉ ነበር? እነሱማ ቁጭ ብለዋል። እያረፋችሁ ማለት ነው? ከቁልቁለቱ እንደወረዳችሁ ረፍት እየወሰዳችሁ ነው? አዎ ረፍት እየወሰድን ነው። እኔ ተኝቻለሁ፣ ደስ ስለደከመኝ ተኝቻለሁ። እኔ ለብቻዬ ገንጠል ብዬ ማለት ነው ተኝቻለሁ። እሺ እነሱ ቁጭ ብለዋል፣ አንተ ተኛክ? አዎ እሺ ትንሽ አረፍ አልኩና ያው በቃ እዛው ቁጭ አልኩ። እነሱ ጋር ያው እያወራን ነበር። እሺ እያወራችሁ ምን ያህል ቆያችሁ? ስንት ሰዓታት ቁጭ ብላችሁ? ያው እያወራን ያው ሀናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው። መሪዎቹን አልጠይቃችሁ? ምን ነው እነዛ ሁለቱ መሪዎችና ሀና ቀሩሳ ቆዩሳ ብላችሁ አልጠይቃችሁ? መሪዎች ይኸውልሽ እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል። ኦኬ እነሱም ቁጭ ብለዋል፣ እናንተም ቁጭ ብላችኋል። በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ? ቢያንስ 4 ሰዓት 5 ሰዓት ተቀምጠናል።
ለአራት ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሂዳሉ። የትኞቹ? አራቱም። ሁለቶቹ መጡ ብቻቸውን? ሁለቱም ተመልሰው ሄደዋል። ሄደው አብረው ነው የመጡት እንደገና። እነሱ ተቋርጫለሁ ጋይስ፣ ተቋርጫለሁ። አለሽ አቦ አለሽ። ታካርጎ ነበረ። እኔ ቀጥ ብዬ ቆሜ ነበር ለራሴ። ለኛ ይሰማል፣ ለኛ ይሰማል አለሽ። እሺ ለ4 ሰዓታት ያህል እዛ ጋር ቁጭ ካላችሁ በኋላ ከቁልቁለቱ እንደወረዳችሁ ከዛ ሁለቱ መሪዎች መጡና መንገድ እንቀጥል አሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልክም? ተመልሰው ሄደዋል፣ ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደ ሀና ነው እንጂ ሄዱት። ኦኬ መጣን ብለዋችሁ ነው ሄዱት? ምንም አላወሯችሁም ከመሄዳቸው በፊት? በስ ካርቶን ይሁን ምናምን ብለውናል መሰለኝ። እኔ ብቻ የሆነ ካርቶን ምንድን ነው? ካርቶን ምናምን ብለውናል። እኔ ካርቶን ይሁን ላይተር ይሁን ያሉን ካርቶን ይሁን ብቻ ብለውናል። እሺ ከዛ አራቱ መሪዎች መጡና አንድ ላይ እንሂድ አሏቸው። አራቱም ተመልሰው መጡ ነው ያልከኝ? አዎ እንሂድ አሉ። ሁለቱ ሄዱ ወደ ሁለቱ መሪዎች። እናንተ ብቻችሁን ተመሪዎች 9 ተመሪ ቁጭ ብላችሁ ቆይታችሁ መጡና ለምሳሌ ምን ያህል ቆይተው ነው? አሁን 4 ሰዓታት ተቀመጥን ብለኸኛል። ምን ያህል ቆይተው ነው ሁለቱ መሪዎች የሄዱት? ወደዛው ቢያንስ ትንሽ ቆየት ብለው ነው የሄዱት። በግምት 1 ሰዓት ከእናንተ ከተቀምጠው ነው የሄዱት? አንድ ሰዓት ቢሆን ነው። አንድ ሰዓት። እንደዛ ከሆነ 3 ሰዓታት ብቻችሁን ተቀምጣችሁ፣ እንደዛ ከሆነ ቶታል የተቀመጣችሁት 4 ሰዓታት ስለሆነ 3 ሰዓታት ብቻችሁን ተቀምጣችኋል ማለት ያለ መሪ እናንተ ተመሪዎች። አዎ ኦኬ እሺ። ከዛ ሁለቱ መሪዎች ሄዱ። ከመሄዳቸው በፊት ምን እንደጠየቋችሁ አታስታውስም? ላይተር ይበላችሁ ካርቶን አታስታውስም? ብቻ ካርቶን ነገር ብቻ ይሁን ላይተር ይሁን ብቻ ብለውናል። እሺ ሄደው ምን ያህል ቆዩ? ሄደው ቢያንስ የሄዱበትን እኮ ነው የነገርኩሽ። 1 ሰዓት አንድ ሰዓት። እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች። አንድ ሴት ልጅ ይዘው መጡ። ምን አይነት የሆነች ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? ያው ተራምዳ ደክማ ነው። የደከመች ናት? የደከመች። እሺ ተመለሱና ምን አሏችሁ? እንሂድ አሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉም እንዲ አብራችሁ ከሳውዲ ከጅዳ ጀምሮ የመጣችሁ ግን እንሂድ ዝም ብላችሁ አሉን። ሀላስ ነው እኔ ስጠይቅክ እኮ ነው ብለናል ያልከው። እንሂድ አሉ። እናንተ ምን አላችሁ? ስልክ እኛም ተነስተን ሄድን አለ ብለናል። ያው ሀና ስንል ዝም ብላችሁ እንሂዳሉ። እንሂዳሉ። እሺ ሀናስ ስትሉ ዝም ብላችሁ ሂዱ ተባላችሁ። መሪዎቹ ናቸው ሽፍታዎቹ? አቡዬ ጠይቂው። ከዛ ስማቸውን ሲያውቁታሉ። ሽፍታዎቹማ ሄዱ እኮ በቃ ቅድም ነው ሄዱት እኮ ሽፍታዎቹ። ገባኝ። እሱን ስጠይቂው እሱ ይመልስልሻል። አንቺ ዝም ብለሽ። እሺ
አይ እኔ ስቴፑን እያንዳንዱ እየጻፉ ስለሆነ አሁን እዚህ ጋር ለሱ ሌላ ነገር እንዲል መስጣት ይሆንብኛል ብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂድ ያሉት። ኦኬ እሺ፣ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁ ዝም ብላችሁ ሂዱ አሏችሁ። እሺ እሺ፣ መንገድ ጀመራችሁ። መንገድ ጀመርን። መንገድ እንደጀመርን የሆነ በጋ አላገኘን። እሺ እዛች በጋላ ጋር ስናርፍ ከዛ ምን ያህል ተጉዛችሁ? ቆይ ምን ያህል ተጉዛችሁ ነው በቃላውን ያገኛችሁት? 1 ሰዓት 2 ሰዓት በግምት ቢያንስ 1 ሰዓት ቢሆን ነው። ነው ቢበዛ ማለት ነው። እሺ በቃላ አገኛችሁ። እሺ ከዛ ለሃና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ ማን ይጠይቀው? ይሄንን መሪዎቹ ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ አራቱም እኩል አንደኛው ጠየቀን። እሺ ከዛ በኋላ ያው ከመሪዎቹ አንደኛው ማንን የጠየቀው? ለሃና የሚቀርብ ሰው አለ ከዚህ ውስጥ ብሎ? ሁላችንም ነው የጠየቀን። እሺ ሰብስቦ ሁላችሁንም ከመሪዎቹ አንደኛው ለሃና ማናችሁ ይቀርባል አላችሁ? እሺ ምን አላችሁ? ማን ይቀርባል አለ? ከዛ ነገሰ ምን ዋና? ያው ከዛ አብረው ተነስተው የመጡት እነሱ ናቸው። እሺ ያው ነገሰ እኔ ብሎ መለሰ። እሺ ከዛ ሃና በቃ አልፋለች። ያው በስነ ስርዓት ተንበላናታል እና ቀብረናታል እና ያው እየሰማናቸው ማለት ነው። እሺ ምን አለ ነገሰ? ሁላችሁም ምን አላችሁ? ሪአክሽናችሁ ምን ነበር? እናንተ ሁላችሁም ሲነግራችሁ ምን ብላችሁ መለሳችሁ? ያው በቃ ያው ደነገጥና እንዴ ያስደነግጣል እኮ ምንም በቃ እሺ ብቻ ነው ያላችሁት። ምን እንዴት በዚህ ፍጥነት እንዴት ሳናይ ምንም አላላችሁም። በቃ እንደዛ ብሎ ሲነግራችሁ በሰዓቱ ተደናግጠናል። በቃ እኔ በራሴ ተደንግጫለሁ። እሺ ምን ያህል ጊዜ ቆያችሁ እዛ ቦታ ላይ በቃላው ጋር? በቃ ነገረን ሐላስ ወደዛው ነው የተነስተን። በቃ እንትን ምን ያህል ጊዜ ቆያችሁ? 30 ደቂቃ፣ 40 ደቂቃ፣ 1 ሰዓት? ምን ያህል ቆያችሁ እዛ ቦታ? 20 ደቂቃ ቆማችሁ ዝም ብላችሁ ምን ተነጋገራችሁ? በቃ ምን ራስ በራሳችን እየተያይን ምን እናወራለን? በቃ ተደንግጠና እኔ በራሴ ደንግጬ ራስ በራሳችን እንደዚህ ነው ያዩኋችሁ። ሌላ ምንም እሺ 20 ደቂቃ እዛው በቃላ ጋር ቆይታችሁ ጉዞ ጀመራችሁ? ከዛ ጉዞ ጀመረና እሺ አዛስ ከዛ ከምሽቱ 2 ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰን። ተክላይን ባይናችሁ አይታችሁታል? አዎ አይተነዋል። እሺ እየሰማሁህ። ተክላይ ቤት ደረስን። በቃ ያን በሰዓቱ ያው ሞባይላችን ምናምን ቻርጅ ምናምን የለውም፣ ዘግቷል። ያው ሁሉም እንደደረሰ የሚበላ በልቶ ያው አደራችሁ ተክላይ ቤት? አዎ። ከዛስ? እኔ ገላይን ታጠብኩ፣ ሶላቴ ምናምን ሰገድኩ። ሌላዎቹ ተኝተዋል። እሺ ተክላይ ቤት ደረሳችሁ። አንተ ገላክን ታጠብክ፣ ራታችሁን በላችሁ፣ ሰላትክን ሰገድክ፣ ተኛችሁ። ከዛስ? በነጋታው ያው በቃ ተነሳን። ሌላ ጉዞ ጀመራችሁ? አልጀመርንም፣ እዛው ነው የከረምነው። ተክላይ ጋር ማለት የመን ነው አይደል? ፈርሻ እኮ። እዛ ስንት ቀን ቆያችሁ? ወደ 11 ቀን ምናምን ቆይተናል። 11 ቀን
ተክላይ ቤት ተቀመጣችሁ። እሺ ከዛ እስከ 11 ቀን በኋላ ወዴት ሄዳችሁ? ከዛ ወደ እንትና ወደ አደን ተጫን። እሺ ጨርስልኝ። ወደ አደን ተጫናችሁ? አዎ በቃ የመን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? አዎ። እሺ በመኪና 3 ቀን ተጉዛችሁ የመን ከተማ ገባችሁ። አዎ። እሺ ቀጥል። ከዛ እዛ ያው ፍንዱቅ ምናምን ያዝን፣ አልጋ ያዝን። ያው የተያዘ ነበረ። እሺ ከዛ 2 ቀን ነው 2 ቀን እንዳደርን። እሺ ከዛ ወደ እንትን በያው እንትናችን ደረሰ፣ በረራችን ደረሰ። አልጋ ይዛችሁ 2 ቀን እንዳደራችሁ በረራችሁ ደረሰ። 3 ቀን ያደርነው። እሺ በምንድን ነው? በፕሌን ነው በረራችሁ? አዎ። ሽሙዬ ግን ያው በአየር አይደለም የመጣው፣ በባህር ነው የመጣው። እሱ አሻራው ነው ምናምን እምቢ ብሎ ነው ኤምባሲው ተበላሽቶበት። ሊሴ ኤምባሲ የምታወጡት ከየመን ውስጥ ካለ ኢትዮጵያ ኤምባሲ ነው? ላላ ከሳውዲ ወይስ ሳውዲ እያላችሁ ከሳውዲ ሊሴ ኤምባሲ አውጥታችሁ ነው የምትመጡት? ከሳውዲ ነው የወጣው። ኦኬ 3 ቀን እዛ እንዳደራችሁ ሆቴል ወደ አዲስ አበባ በረራችሁ? ሀና ፓስፖርቷን የያዘችው እሷ ልክ እንደናንተ የመን ከተማ የመድረስ እድል ብታገኝ ኖሮ በፓስፖርቷ ነበረ በፕሌን አዲስ አበባ ብትገባው። ኦኬ እናንተ ፓስፖርት የሌላችሁ ግን ሊሴ ኤምባሲ ወረቀት ከኢትዮጵያ ኤምባሲ ከሳውዲ ከሚገኘው ጨርሳችሁ ነው ይዛችሁ የወጣችሁት? እኛ ፓስፖርት ስለሌለን ነው ኤምባሲ ያወጣው። ኦኬ እሺ ምን አደረጋችሁ አዲስ አበባ ከገባችሁ በኋላ? አዲስ አበባ ከገባን በኋላ ሁላችንም ወደ ማረፊያችን ተከፋፈልን። ቆይ ከሹምዬ ውጪ 8ታችሁ አንድ ላይ አዲስ አበባ ገባችሁ? አዎ አዲስ አበባ ገባ። በአንድ ፕሌን? አንድ ፕሌን ነው። አንድ ላይ ተቀምጣችሁ በአንድ ፕሌን 8ታችሁ ገባችሁ? ሹምዬ ሌሎችም አሉ። ኖ ስለእናንተ አብራችሁ በአንድ ደላላ ስለመጣችሁት 8ታችሁ ነው የማወራው። ሳትበታተኑ አዲስ አበባ አብራችሁ ደረሳችሁ? አዎ። ኦኬ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ነው የቀረችው። እዛው ተክላይ ቤት ተቀመጠች? አዎ ስንገዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። እናንተ ቀድማችሁ ወጣችሁ 11 ቀን ተክላይ ቤት ተቀምጣችሁ፣ እሷ እዛው እያለች እናንተ ቀድማችሁ ማለት የተክላይ ቤት በጣም ትልቅ ነው ይናል እርስ በርስ እስከማትተያዩ ድረስ። አዎ ሴት ለብቻ ነው ወንድ ለብቻ ነው። ላይክ ቤቱ እንዴት ነው? እንደ አፓርትመንት ነው ወይስ ቪላ ነው? እንትን ነው ሃይማ ቀይ ሸራ አለ የለ ድንኳን። አዎ እንደዛ ነው። ኦኬ ድንኳን ሆኖ ሴቶች ላይ አንድ ድንኳን፣ ወንዶች አንድ ድንኳን ነው። አዎ ኦኬ ገባ። ቤት ስትለኝ ነው ቤት አይደለማ። ታዲያ እሱ ኬማ ወይንም ድንኳን አትለኝም? የተጀመረ እንትን አለ ግን የተጀመረ ቢልዲንግ አለ፣ ቤት አለ እዛ ላይ ተክላይ በስሙ ቤት በሸራ ነው የተወጠረው። ምን የተደረደረበት ቦለኬት እንደዚህ ቦለኬት ሳይደረደርበት እንደ እንትን አሙዱ ኮለል ወጥቶ ማለት ነው። ከዛ በሸራ ነው የወጠሩት የከፋፈሉት ማለት ነው። ኦኬ እሺ። ወንድም ሴትም ወደ ሽንት ቤት ስትሄዱ አትገናኙም? አትተያዩም እርስ በርስ? አይ እንተያያለን። ግቢ ነገር ማለት ስትወጡ ከድንኳን ሽንት ቤት ለመሄድ ስትወጡ ትተያያላችሁ? አዎ ሽንት ቤት ታወራላችሁ ምናምን ይፈቀድላችኋል እርስ በርስ ማውራት ምናምን? ወላሂ እኔ ያው ማውራውም ሰው ስለሌለኝ የምታወራው ሰው ቢኖርክ ይፈቀድልሃል? አትከለከሉም? ሴቶች ወደ ወንዶች እንዳትሄዱ፣ ወንዶች ወደ ሴቶች አይባልም? ላ ውስጡ ሴቶች ውስጥ ገብተሽ ማውራታችን ያው ለብቻሽ ወይ ጠርተሽ ምናምን። ኦኬ እሺ። አዲስ አበባ እንደገባችሁ አንተ አዲስ አበባ ከገባክ በኋላ ወደ ቤተሰቦች ሁላችሁም ወደ የቤተሰቦቻችሁ ተበታተናችሁ? ማንም የሀና ቤተሰብ ጋር ሄደ የለም? ተበታተንን። አዲስ አበባ እንደገባን ተበታተንን ሁላችንም። እኔም ወደ ዘመድ ቁጥር ተቀያየራችሁ እርስ በርስ እንዳትጠፋፉ?
ያው የተወሰናችን ተቃይረናል። እሺ ማናችሁም ላምበረት ድረስ የተወሰናቸው ከኔ ጋር አብረው መጥተዋል። ላምበረት ድረስ በምን በታክሲ ወይስ ቤተሰብ ሊቀበልክ መጣ ኤርፖርት? አረ አይደለም በታክሲ በቃ እሺ እኔ ጨርሻለሁ ካንተ ጋር አንዴ ሪቪው ላድርግና ጥያቄ ያላችሁ ጠይቁ። እስኪ ጀምር። ማንም ይጀምር ሚኪ ይቆጥን ጀምር ማኩሽ ወይኔ ይቅርታ አንድ ፎቶ ማሳየው አለ እሱን ጠይቄው እኔ ከሱ ጋር ፋይል ዘጋለሁ። ይሄንን ፎቶ ላሳይክና ይሄን ሰው ታውቀዋለህ አታውቀውም ንገረኝ ፕሊዝ። ከዛ በቃ ዘግቻለሁ ካንተ ይሄንን ልጅ ታውቀዋለህ? አላውቀውም። አይተኸው አታውቅም በህይወትክ? ጭራሽ አይቼው አላውቅም። እሺ ይሄኛውስ? ይሄንንም አላውቀውም ወላሂ። አይተኸው አታውቅም በህይወትክ? አዎ። ኦኬ ይሄ ሐሚድ ነው ከእናንተ ጋር ነበርክ ያለው ልጅ ነው። ውሸቱን ነው እሱ እባክሽ። የለም እሱ ጭራሽ እኛ የየዋህ ልጅ የለብንም። እያንዳንዳችሁን አግኝቼ መጠየቅ እፈልጋለሁ። እያንዳንዳችሁን አሁን አንተን ጠየቁ ካለ እያንዳንዳችሁን አብራችሁ የተጓዛችሁትን ሞባይላቸውን ራሱ ተነጥቀዋል አለ። ይሄው እኔ አሁን የምጠቀምበት ከዛ ሞባይል የመጣሁት ሞባይል ነው አሁን የምጠቀምበት ራሱ። እሺ የገጠር ልጅስ የሚጠቀምበት? የገጠር ልጅ የሚጠቀምበት ይዞ መጥቷል። ኦኬ ጥሩ። ለምን ያ ህሌና የሚባል ነገር የለውም? ለምን ይዋሻል? እሺ ወደ እኔ ጥያቄ ልሂድ። አመሰግናለሁ። እኔ ጨርሻለሁ አለ። ኦኬ እኔ አሁን እዚህ ጋር ስጠይቅ የምጠይቅህ ሌላ ነገር ስለምፈልግ ነው ለራሴ ለኬዟ እንጂ ያው አሁን መተህ የምትሰጣቸው ቃሎች በፊቱን ለማስተካከል እንደሆነ እንዲሁ ገብቶኛል። በደንብ አንደርስታንድ አድርጌያለሁ። ግን እኔ የምፈልጋቸው ፖይንቶች አሉ። ለምሳሌ ፖይንቶችን እኔ ፖይንት ምናምን ያየሁትን እዚህ ጋር ያየሁትን ለመናገር ነው የገባሁት እንጂ ለምን እንዲያጠይቀው መኩ ከዚህ በፊት እንዲህ ብለክ ነበር፣ ዛሬ ደግሞ ይሄ ቃል በዚህ ተቀይሯል እያልክ ለምን አጠይቀውም? ከዚህ በፊት ይረዝማል፣ እንደዛ ችግር የለውም። ይርዘማ ሀቅ ለማውጣት ለምን አይረዝም? የፈለገ ይርዘም። አቡ ይኸውልሽ ቃሉን ከቀየረ ጠይቀው። እኔ አሁን ከዚህ በኋላ ቃሉን እንዳይቀይር ጽፌያለሁ። እስቲ አንተ ጠይቀው፣ እንደዛ እያነሳክ ጠይቀው። ማለት የእሷን በህይወት ለመኖር የእነሱ ቃል ይጠቅማል ብዬ አላስብም። ለዛ ነው ይቅርታ። እኔ የምጠይቅህ መሰለህ አሁን መጀመሪያ መሪዎቹን ሚት ያደረጋችሁት ነው? የመጀመሪያ መሪ 4 ሆናችሁ የመጀመሪያ መሪያችሁን የት አገኛችኋቸው? የመጀመሪያ መሪዎቻችን 2 ናቸው። ይዘው መጡ እኮ ነው። ከየት ነው ይዘዋችሁ? ከየት ጀምሮ ማለት ነው? ከሳቢያ በቃ የእግር መንገድ ከጀመርን። የት ጋ ነው ሚት ያደረጋችኋቸው? ሳቢያ ላይ ነው። ሳቢያ ላይ አዎ። ኦኬ ሳቢያ ላይ ሲነግሯችሁ ዝም ብሎ ሰው መጥቶ መቼም እኔ መሪ ካይደለም አይደለ? ደላላክ ማን ነው ያንተ? ተክላይ። ያንተ ደላላ ተክላይ ነው? አዎ ተክላይ ነው ኮንታክት ያደረከው? ላላ አይደለም። ይመች። ኦኬ ያንተ ደላላ ይመች ነው። እሺ ከዛ 2ቱ እየመሯችሁ ሄዱ። ሽፍታዎቹም ኢትዮጵያውያን ናቸው ብለሃል። ሽፍታዎቹም ሌሎቹም 4 መሪዎች በሴም ታይም ደረሱ። የተመታው አብሯቸው የመጣው ነው አይደለም? አዎ። ወደ ሌላ ነገር እዚህ ጋር ሌላ ቦታ ካገኘው ጠይቃለሁ። አንድም ጠይቃለ ግን እሱን ልለፈውና እሺ አንደኛው ከመሪዎቹ ጋር እያወራ ነበር አልከኝ። ከመጡት ጋር ነው የሚያወራው የነበረው ወይስ ከእናንተ ጋር ከመጣው ጋር ነው የሚያወራው? የመጡትና 2ቱ መሪዎች ማለት ነው እና አንዱ ሽፍታ አንድ ላይ ነበሩ። ኦኬ አብረው ነበሩ። እሺ በቃ 4 ነበሩ ግን 2 ሆነው አሁን ስትነግረኝ የመጡት 4 መሪዎች ነው የመጡት አይደል? ከዛ ሊቀበሉ ነው የመጡት 4 ናቸው። አዎ ከ4ቱ ጋር ነው እያወራ የነበረው ሽፍታው። ከ4ቱ ለምን ከ6ቱ ጋር ነው እንጂ አንዱማ እየተመታ ነው ከእናንተ ጋር ነው። አንደኛው እዛ ነው።
ምቺ ይምታ። ከአምስቱ ጋር ልበለው፣ ከአምስቱ ጋር ላድርገው። አንዱ ከአንተ ጋር ስላለ ሁለቱም እኮ ተመታና እኮ አዛ አልቆምም እኮ ከኛ ጋር አንድ ላይ ማለት ነው። ከመሪዎቹ ጋር ተቀላቀለ፣ ከእነሱ ጋር ተቀላቀለ። እሺ ኦኬ። ከዛ እነሱ ሁለቱ ተመለሱ፣ አራቱ ይዘዋቸው ሄዱ። ሁለቱ ይዘውን ሄዱ፣ አራቱ እንጂ አራት መሪ አይደል የመጣው? ወዴት ቀሩ? አራት መሪ መጣ፣ ሁለቱ ቀሩ፣ ሁለቱ ይዘውን ሄዱ። አራት መሪ ኦኬ፣ 6 ነበሩ፣ ሁለቱ ተመለሱ አይደል? እንደዛ መሰለኝ። ሌላው እኮ ወዴት እንደገባ አላውቅም። እኔ የቀሩትን ነው የምነግርህ። የኔ ጌታ እኮ ቆይ አዳምጠኝ። ያልከን መጀመሪያ 2 መሪዎች ከሳቢያ ይዘው መጡ። ከዛ 4 መሪዎች መጡና ሁለቱ ያመጣችሁ ተቀያየራችሁ። ስለዚህ 4 መሪ አለ ማለት ነው። 4 መሪ ነው የቀረው። ከዛ ሁለቱ ወሰዱ፣ ሁለቱ ቀሩ፣ ሁለቱ እንደገና ሁለቱ እዛው ቀሩ። ለምን ቀሩ ብለታ? ከሽፍታዎቹ ጋር ነው የቀሩት? ላላ ሽፍታዎቹም ሄደዋል እኮ እዛው ጋር ነው ያሉት፣ ግን ያው ዞር አሉ እንጂ ቦታ ይመስሉ እዛው ጋር አላየኋቸውም። ሄደዋል። ኦኬ እሺ። ሁለቱ መሪዎች ብቻቸውን ቀሩ። ወዴት ሄዱ? ሁለቱ እዛው ቀሩ። ኦኬ ሁለቱ ይዘዋቸው ሄዱ። ከዛ ሌላ 2 ደግሞ አገኛችሁ ስታርፎ 4 ልጆች ጋር አይደለ? 2 ልጆች ጋር 2 መሪዎች መጡ። 4 ሆኑ። ጉዞ ጀመራችሁ። ከዛ በኋላ ባለፈው የነገርከን ምንድን ነው? ገመዱን ለመውጣት እኔ አልወጣም ብላ ተንፈራፈረች። ያውም ዞር ብዬ ያየኋት ነው ያልከው። አሁን ደግሞ ገመዱን ለመውጣት አይደለም ያልኩት። አሁን አስተካክለዋል። ለዛ ነው መከራከር ስለማልፈልግ። ለማስተካከል አይደለም ችግር የለም። ማስተካክለው ቆይ እኔ እኮ እዚህ ጋር ያስገደደኝ የለም እኮ ለማን ብዬ ነው ማስተካክለው? በቃ እንለፈው፣ ጭቅጭቅ አናድርገው። ይኸውልህ ወንድም ማለት ነው። አሁን እኔ የተጠራጠርኩት ምን እንደሆነ ታውቃለህ? አሁን እዛ ጋር ከሽፍቶቹ ጋር ዲል ያደረጉት ሀናን አሳልፎ መስጠት አለመሆኑ ምንድነው ፕሩቭ? እዛ ጋር የሚያወሩት ከሽፍቶቹ ጋር በደንብ ይተዋወቃሉ፣ ቆሞ ያወሩ ነበረ። ከዛ በኋላ ደግሞ እኔ ይተዋወቁ አይተዋወቁ አላውቅም። እሺ ኦኬ፣ አታውቅም። እዛ ጋር ግን ሁለቱ ከሀና ጋር ቀሩ። ሌሎቻችሁ ሄዳችሁ ከ2 መሪዎች ጋር እዛ ቁጭ ብላችሁ ነበር። ክብሪት ምናምን አሉ። ስልክ ተደዋውለው ነበር? ኦኬ፣ ስልክ አልተደዋወልም። ይሄ ክብሪት ምናምን እንትን ላይተር የሚለውን ከየት አመጣኸው? አሁን ይመች ካወራ በኋላ የጨመርከው ነገር ነው? ባለፈው አላልከንም? የሰማሁትን ነው የነገርኩ። ኖ የዛን ቀን አላልከንም። ያየሁትን ነው የነገርኩ። የዛን ቀን እንደዚህ አላልከንም እያልኩ እኮ ነው ብለሃል። እርግጠኛ ነህ አንተ? ላይተር አልጠየቃችሁኝም። ምኑን ነው የምንጠይቅህ? መሪዎቹ አንዳውም ያን ቀን እኮ ማት ነገር ነው ያወራው። ኢቨን ቆይ የገጠር ልጅ እሷ ልጅ ቀድማ ያወጣችሁ ሲል አንተ ደግሞ መጨረሻ ነው የወጣችሁ ነው ያልከው። እኔ አሁን እንደዛ ውስጥ አንግባ፣ ይቅር። እኔ የምፈልገው አዲስ የጨመርካት ይሄ ላይተር የሚለው ከየት አመጣኸው? አዲስ የጨመርኩት ነገር የለም። እኔ ምንም በቃ ያየሁትን ይኸውልህ፣ በዓይኔ ያየሁትን ነገር የሰማሁትን ነገር ነግሬሃለሁ። ከዛ ውጭ ማለት ነው ለማን ብዬ ነው እኔማ እዚህ ጋር ማለት መዋሸህ የምጨምረውስ? ለማን ብዬ ነው? እስኪ ንገረኝ በአላህ። ትግረኛ ተናጋሪ መሆኗን ልጅቷን በምን አወቅ? የመጣችው ልጅ ታዝላን የመጣችው የተነገራችሁን እግሯን ብቻ ነበር እንዳውም ያያችሁት። ጥቁር መሆኗን ትግሬ መሆኗን ራሱ አዲስ የተጨመረ ነው እና አይሰማም። አሁን ግን ታዝላ አላለኝም። ታዝላ ነው ያሉት ባለፈው። ታዝላ እግሯን ያየና ጥቁር መሆኗን ያሉ ኦኬ። ባለፈውን አልሰማሁም። አሁን ግን በእግሯ ነው ያለው። ይሄ ነገር ይኸውልሽ፣ አሁን እኔ የሚታየኝ ምንድን ነው እኛ ጋር መጥተው በጣም ብዙ ነገር ስላበላሹ አንቺ ጋር መጥተው ነገሩን በደንብ ተመካክረው የማስተካከል ነገር ነው ያየሁት። እስ ኦኬ። እኔ አሁን መሰላችሁ፣ ቆይ አዳምጡኝ ፕሊስ፣ እንዳገባ የገጠር ልጅ ረፍ ሚውት አድርግ። ሁለት ሰው አንድ ላይ ሚውት አብርቶ እንዴት ይሆናል? የገጠር ልጅ አይሆንም። ጨርስና ከቃሊ ጋር ጥያቄውን ከዛ ወዳለ ምንም አትናገርም። አትጠይቁም፣ በቃ እኛን ማለት ነው አትጠይቁን። ያሚድ በሚለው በዛ ሄዱ፣ እኛን ክሰሱን፣ በቃ እንታሰርኛ። ገባሽ አይደል? ሌሎቹንም ጠይቂያቸው ከፈለሽ፣ ካልፈለግሻቸውም ውጣ ብለውን ያስወጣ እኛን ሰው እኛ ምንም አላልኩትም ወንድሜ። እዚህ ጋር እያወራሁ አይደል?
በቃ ፕሊስ አሁን ሽሙያው ሚውታርክ ሽሙዬ ሚውት አድርግ ፕሊስ። ፕሊስ ሚውታርክ ሚውታርክና ስትጠየቅ ትመልሳለህ። ሽሙዬ እኮ በሐሚድ ሂዱ በሐሚድ ባለው በዛ ሂዱ። አይ ኖ ሰው በየትኛው እንደሚሄድ አንተ አይደለም ጋይድ የምታደርገው አይደል? ሚውት ብታረግ ጥሩ ነው። እያመናችሁን እኮ አይደለም ታዲያ እዚህ ጋር ስናወራ ስትጠየቅ ትመልሳለህ። የምናውቀውን እኛ እንናገራለን። ሀቡዬ አንዴ ሚውት ማስደረግ ትችያለሽ። ሀቡ ምንድን ነው እኮ? እሺ ሁሉም የገጠር ልጅ አንዴ እየተደማመጠን እንነጋገር። እሺ እኔ ፈልገውን ትናገራለህ። ቆይ አሊ ነቅሎ ወጥቷል ሄዷል። ኦኬ ስለዚህ አሊ ሄዷል። እኔ አሊ የሰጠኝን ቃል ጽፌያለሁ፣ ተቀብያለሁ። ስላወቅንባቸው ነው። ኤኒዌይ ችግር የለውም። ሀቡ ይኸውልሽ ምን አለ መሰለሽ እች ልጅ በልዋጭ እኔ የበቀደሙ መስማት አለብኝ። እኔ መነጋገር ለሰያ ጠይቋለሁኝ ላይቭ ሪከርዱ እንዲሰጠኝና ሁለቱን የኔን ላይቭ ሪከርድ እና የሱን ላይቭ ሪከርድ ቁጭ ብዬ ሰምቼ ግራ ቀኝ ሰምቼ የቱ ጋር ልዩነት እንዳለ ማወቅ አለብኝ። ባልሰማሁት ነገር ላይ ምንም አይነት አስተያየት መስጠት አልችልም። አሁን የዛሬን ቃል ላኪን ዛሬ ከሀስከፐ የአሁኑን ሰምቻለሁ። የባለፈውን ስላላየሁት ቢሆነስ ባላየሁት ነገር አስተያየት ስለማልሰጥ እኔ ዝም እላለሁ። የዚህን ጉዳይ አሁንም ነቅለ ፕሊስ ላውራበት። ምን አይነት ነው የገጠር ልጅ አንዴ ሚውት ታደርጋለህ ፕሊስ? እኔ ነግሬውም እኮ አይደለም ብራዘር፣ እኔ እንዲገባ ነው ራሱ። በቃ አንተ አልነገርከውም። የእሱን ላስት ሪከርድ የባለፈውን ሪከርድ አይና ሁለቱን አስተያያለሁ። ህዝቡም እኮ ሁለቱን አስተያይቶ ይፈርዳል። በቃ አንተ የነገርከው ነገር አለ ያለ አካል እኮ የለም። ይኸውልሽ አቡ እኔ የምነግርሽ ምንድን ነው፣ እኔ አሁን ያው ቢኖር ጥሩ ነበር፣ ሌሎች የምጠይቀው ጥያቄ ነበር። እኔ ግን እዚህ ላይ ለሚመለከተው ሰው የምናገረው ይሄንን ነው። እች ልጅ በልዋጭ ነው የተወሰደችው። 3 ሰዓት ሙሉ ለአንቺ ቃል እንደሰጠሽ አሁን 3 ሰዓት ሙሉ 4 ሆነው ሄደዋል። የላይተሯ ነገር የተጨመረችው ይመች ካለ በኋላ ነው። አጥንተው በደንብ ተነጋግረው ነው የመጡት። እስከዛሬ ያልሰማነው ከይመች ብቻ ነው ላይተር የሰማነው። አንደኛ እኛ ደግሞ ገገሞች አይደለንም፣ ክብሪት ነው እንጂ ላይተር አይደለም ለሚጥል በሽታ የሚደረገው። ባሏም እንደተናገረው የሚጥል በሽታ ሳይሆን የሚያጓራ ነው። ያ ደግሞ ክብሪት አይመልሰውም፣ የሚያጓራም አይደለም። አክቹዋሊ እሱ ያለው አለቃትም ምናምን ይሄ ያለ አይደለ መንፈስ ነገር ነው። ክብሪት የሚደረገው ግን የሚጥል በሽታ ለወደቁ ነው እና እዛ ጋር ተሸውደዋል። ራሳቸውም ሊያመጡ ነው እና ግን እኔ የማየው ምንድን ነው እዚህ ጋር በትግራይዋ ልጅ ተቀይራለች ልጅቷ። 3 ሰዓት የፈጀባቸው እሷን እዛ አድርሰው ተመልሰው እስኪመጡ እንጂ ቀበርም ብለው ያሳዩን ቅጠልን ያለበሱት 3 ሰዓት የሚፈጅ አይደለም እና ይሄ ሁሉ የሚያመጡት ድራማ እኛ በዚህ የምናቆም መስሏቸው ስለሆነ አንደኛ የገጠር ልጅ የሚሆን እዚህ ጋር የሚመጡት እያንዳንዳቸው አብረው ሄዱ የሚባሉት እንደኛ የሰሙ እንጂ በአይናቸው ያዩ ሰዎች አይደለም። የሰማ ደግሞ ምስክር መሆን አይችልም። እኛም እኮ እየሰማን ነው። ስለዚህ የገጠር ልጅ ላይ ያጠነከርንበት ምክንያት ምንድን ነው? አብሮ የሄደው ሞታለች ብሎ መስክሯል የሚል ነገር ስላለ ነው እንጂ እኛ ከእሱን ጋር የሚያነጋግረን ነገር የለም። እሱ እኮ ተነገረኝ። እባክህ የሚወታደድ ምን አይነቱ ነው? የገጠር ልጅ ይጨርስና እሱ ሚዩት ሲያደርግ አንተ ቅድም እንደዚህ ያልከው እኔ አልመሰከርኩ ምናምን ብለህ መናገር አትችልም ማለት እኩል 2 ሰዎች ከሚያወሩ እንደዛ እኮ ነው የሚሻለው። ካለበለዚያማ የረብሻ ይሆናል እኮ እየተደማመጥን አንዱ ሲጨርስ አንዱ ይጨርስና ከዛ አንተ ደግሞ የፈለግከውን ትናገራለህ። አንደኛ እንደሰማ ነው መሪዎቹ ያው እንግዲህ ይቅርታ እኔ አሁን ወደ ብሔር ልወስድ አይደለም፣ እነሱ የተናገሩት ነው። የተክላይ መሪዎች ትግረኛ ተናጋሪዎች ናቸው። ሽፍታዎቹ ትግረኛ ተናጋሪዎች ናቸው። እንግዲህ አንድ አይነት የሚተዋወቁ ሰዎች ናቸው ማለት ነው። እኔ በብሔር በምናምን እያልኩ አይደለም። አንድ የሚተዋወቁ ሰዎች ናቸው እነዚህ ልጆች የሚመሯቸው፣ የሚያሳልፏቸው፣ የሚያስቀምጧቸው። ስለዚህ ይተዋወቃሉ ለማለት ያህል ነው፣ ሌላ ነገር አይደለም። ለምን እኔ ብዙ የትግራይ ልጆች እዛ እንደሚሰቃዩ በውስጥ የደረሰ ነገር አለ፣ በብሔር አይደለም። እሺ፣ ግን እነዚህ አንድ አይነት ቋንቋ የሚነጋገሩ ይግባባሉ።
የአንድ ሰፈር ልጆች ዘመዳሞች ናቸው በሙሉ። እንደ ሽፍታ አክት ያደርጋሉ፣ እንደ አስቆራጭ አክት ያደርጋሉ፣ ይገፈታተራሉ ለድራማ። ግን የሚሰሩትን ስራ ይሰራል፣ ቢዝነስ ነው የሚሰሩት። ስለዚህ እኔ ተመልካቹ የሚሆን ሁሉም እንዲመለከተው እንዲያስተውለው የምፈልገው እዚህ ውስጥ መጥተው የሚመሰክሩትም ሆነ ቃላቸው የምንቀበላቸው በአይን ያዩ ስላልሆኑ ስለ ሞትም ስለ መታገትም ሊነግሩን አይችሉም። አሁን ከተቻለ እና ጊዜ ካለ እኔ ለነሱ የምናጠፋውን ጊዜ ከዋናዎቹ ከደላሎቹ ብንነጋገር ነው የሚሻለው ብዬ ነው የማስበው። በቃ ከተክላይና ከዚህ ዋትሳፕ ግሩፕ ላይ እናውራቸው ወይስ አሁን ይደወልላቸው? ምንድን ነው ያንተ ሰጀስሽን? እኔ እዚህ ላይ በማውራት ከነሱ ጋር ምንም መፍትሄ ይመጣል ብዬ አላስብም። ለምን የነሱ መፍትሄ እኔ ራሴ ያዘጋጀሁት አለ፣ ግን በውስጥ ብናወራ ደስ ይለኛል። ለነሱም ለይመችም ደውዬለታለሁ። የኔ ስልክ አያነሳም፣ የተክላይንም እደውልለታለሁ። አውርተን በውስጥ የምንፈታው ነገር ካለ እሰየው። ደላላነታችሁን አገር ያውቃል። እኔ እየሰሙ ስለሆነ ነው የምነግራቸው። ደላላ አይደለሁም ምናምን የሚለውን አቁማችሁ በውስጥ ተነጋግረን መንፈታው ነገር ካለ እንፍታ። እዚህ ጋር ግን በሙሉ ከይመች ጀምሮ ተነገሬ ነው። ኢቭን ተክላይ እምላለው የሚለው ተነገሬ ነው። ተግባባናል። እኔ እንዲሞተች የሚል እኔ በአይኔ በምናምን የሚል እስካሁን የመጣ የለም እና ጊዜ ባናቃጥልና ምንሰራውን ስራ ብንሰራ ደስ ይለኛል። ያም ነቅሎ ወጥቷል። ከዚህ በላይ የምጠይቀውም ነገር አይኖርም። ቢኖር ትጠይቀዋለህ፣ ከሌለ ገባኝ። ቢኖር ጠይቅ ነበር። ይቅርታ ልኬልሻለሁ። ስለሆነ በኋላ ያውና ፈለግሽ ፓርት ስሪ ማየት ትችላለሽ። ግን አሁንም የራሴንም ላይቭ ሪከርድ አውርጄ ዳውንሎድ አድርጌ ሁለቱን ቁጭ ብያይቼ የቱ ጋር ምን እንደቀየረ ነጥብ መያዝ እፈልጋለሁ። ጥያቄሽ ላይ ምጽፊልኝ አንቺ ጻፊልኝና ጻፊልኝ። አቡ ችግር የለም። አጋጣሚ አሊ እንደጻፍኩ ተመልከች። ስንት አይ ነው አሊ ከመጣ አብረሽ የምትጠይቂልኝ ተክላይ ቤት ሲሄዱ ተክላይን አገኝተውታል እንዳለው እዚህ ላይ ማለት ነው። በአካል አይታችሁታል ብዬ እዛች ጋር ጻፊልኝ። ተክላይ ሲያዩት ስለ ልጅቷ መሞት ወይም ስለሌላ ነገር ኤክስፕሌን አርጎላችኋል ወይ ጠይቋችኋል ወይ? ቢኮዝ ያው አብረው ስለነበሩ ይሄንን ብቻ እንድጠይቅልኝ እሺ። አብረሽ አመሰግናለሁ። ምናልባት እኔ ሚውቴን አንስቻለሁ። አይ እኔ አሁን ምንድነው ልጁ ቢኖር ደስ ይላል ነበር። ምን ጠይቀው ጥያቄዎችም ነበሩ። የገጠር ልጅ ወይም ሽሙዬ አንድ ነገር ልንገርህ። አንደኛ ሐሚድ ተደብቋል። አንዴ ይቅርታ ለተመልካች መልስ ሰጥቼ ከዛ ሚት አደርጋለሁ። ሐሚድ ተደብቋል። ቲክቶክ ላይ መጥቶ አያውቅም። በቪዲዮ ወጥቶ አያውቅም። በስልክ ብቻ ነው ከሰያ ጋር የሚያወራው። እናም በቪዲዮ ቲክቶክ ላይ እናም ሲባል ለህይወቴ እሰጋለሁ ብሏል ሐሚድ። ሐሚድ እስከ ሳቢያ ድረስ አብሮ እንዳልነበረ መሲ ትናንትና ገብታ ፎቶን አይታ መስክራለች። ከጅዳ እስከ ሳቢያ ሐሚድ አልነበረም። ፎቶውን አይታ መስከራች። ከሳቢያ በኋላ ያለው ደግሞ አዶን ነው። እሱ የቱ ጋር እንደተቀላቀለ አልተናገረም። ይሄን ያለው ነገር። በተረፈ መንገደኛው ይቅርታ፣ አሁን መቀጠል ትችላለህ። ምን ታደርግልሃል? እሺ ቴንክ ዩ። አይ እኔ አሁን ምንድነው ልጁ ቢኖር ሐሚድ የምንጠይቃቸው ጥያቄዎች ነበሩ። ግን በመሀል ሽሙዬ ፕሊስ ተረጋግተህ የልጅቷን ሀቅ እንዲወጣ አድርግ። ካልሆነ ግን ገመዱ አንተ ጋር እየተጠመጠመ ነው። ምክንያቱ ተቆጥተህ በምትናገረው አንዳንድ ነገሮች በምትሰራቸው ልጇን ነቅሎ ወጣ። አንተ ሰጣ ገባ ባትገባ ልጁ ነቅሎ አይወጣም ነበር። ጥያቄዎቻችን ይመለሱ ነበር። የልጅቷን ሀቅ መስመሩን እየያዘ ያለው ምንም ሰጣ ገባ አሁንም እየመለስን ስንት ቀን ሙሉ ነው እዚህ ጋር ስጠይቁኝ እየመለስኩ አይደል እንዴ? እሱ በአንድ ቀን ገብቶ በስልክ ሲናገር ህዝብ ፊት እንዲያምን ያደረጋችሁት እኮ እናንተ ናችሁ። አንደኛ ይገደል እንደዚህ ነው የኔን ህይወት ከማጣራት እናንተ ስለሱ አታጣሩም። ይሄን ያህል እናንተ ናችሁ የሚለው ቃል አንሳውና እናንተ ናችሁ የሚለው ቃል አንሳው። እኔ ከትናንትናና ከዛሬ ውጭ አንተን አናግሬ አላውቅም። አናግሬም አላውቅም። መንገደኛው ይቅርታ፣ የገጠር ልጅ እየተደማመጣችሁ መንገደኛው እሱ ነቅሎ የወጣው የገጠር ልጅ ስላወራ ሳይሆን መኩ ተመካክራችሁ መጣችሁ ቃላችሁን ቀየራችሁ ስላል የማታምኑን ከሆነ ለምን እናወራለን ብሎ ነው ነቅሎ የወጣው እንጂ የገጠር ልጅ ለመናገር በቃ እዚህ ጋር የምናውቀው ነው የምናገረው አይደል? አትቆጣ። ታዲያ ለምንድን ነው የምትቆጣው? ሽሙዬ ለምንድን ነው የምትቆጣው?
እኮ እሺ ልንገር አሁንም እኮ ስማኛ ሀቅ ልትመነምን ትችላለች ነገ ከነገ ወዲያ መውጣቱ አይቀርም የፈለገ ሰው እኮ ደግሞ ማዳመጥ ነው ያለበት እናንተ የሚለውን ተወውና አንተም ባለ ጉዳዩ ነህ ገባ ሊቆረቁር ይገባል ስለዚህ እናንተ የሚለውን አንተ ራስህን አታግልል ሊቆረቁር ይችላል ባደራ መልክ የተሰጠችን ልጅ እዛ ስትቀር ሆልድ ኦን ብራዘር እኔ አላገለልኩም አሁንም የዚህን መፍትሄ ፓርት እንድትሆን ፈልጋለሁ እየተባበርከን ነው ግን መሃል ላይ የምትቆጣው አልወደድኩትም ዝሮ ሀቡዬ የምትይዥው ለዛኛው ልጅ ካንተ ተውተው እኔ ማለት ነው ታውቆሽ በቃ አንተ ጋር ጨርሻለሁ እኔ ሀቡን ላስይዝነት የገጠር ልጅ አንዴ የሱ ጥያቄ ለአሊ ምጽፈውን ጥያቄ ነው የሚነግረኝና አንተ ሚውታና ፕሊስ እንትን በል እሺ ቴንክ ዩ ሀቡዬ ቅድም ስትወጣ ገመዱን አላየኋትም ብሎ ነበርና ገመዱ ስትወጣ አላየሁም ካለ በኋላ መጨረሻ ገመዱ ከወጣ በኋላ አግኝቻታለሁ አለ ደግሞ ብዙ ሰው ስለነበረ ገመዱ ስትወጣ አላየኋትም አለ አዎ ብዙ ወደ ሳውዲ ይጓዙ እኛ ወደ ኢትዮጵያ እየሄድን ከተቃራኒ አቅጣጫ የሚመጡ ብዙ ሰዎች ስለነበሩ ስትወጣ አላየኋትም እየወጣች ባይኔ አላየኋትም ከላይ ግን አገኘናት ደግሞ አለ ከወጣው በኋላ ደግሞ እዛ ጋር ቁጭ ብላ አገኘኋትኝ ዳገት ሳትወጣ ላለመውጣት ከሁለት መሪዎች ጋር እየተከራከረች አገኘኋትኝ ኦሬዲ ወጣለች ገመዱ ከወጣች በኋላ ዳገቱ ላለመውጣት ነው የተከራከረችው ነው ያለው ሁለተኛውን ዳገት ማለት ነው አዎ ገመዱ ስትወጣ ግን ባይኗ አላያትም አላየም ኦኬ እሱን ያጅልኝና እሱን ብዙ ሰው ስለነበረ ሰዎች ከልለውኝ አላየኋትም አዎ እሱን እንድትይዥልኝና ከዛ በተጨማሪ ደግሞ ልጅቷ ምኑን ሊያዛው የሰዎች ግድግር ስለነበር አላየኋትም ማለቱ ከወጣች በኋላ ማግኘቱ አዎ ካላያት እንዴት ከላይ ያገኘሃት ሚለውን ያጅልኝ ስትወጣ በሰዎች ተከልላ አላየኋትም ባይኔ መውጣቷን አላየሁም ነው እኮ ያለው ከወጣች በኋላ እንዴት ላይ አገኘሃት ስትወጣ ካላየሃት አይደል እሺ እሱን ያጅልኝ መንገደኛው በደንብ አስታውሳ ከጻፍሽ አይቀር የዛን ጊዜ ግን ለኛ ያለን ስለደከመኝ ራሴንም አላስታውስም ያለ አሁን ነው ሰው በዛ ኦኬ እሱን ላይቭ ሪከርዱ ላይ ሳይ እውነት እሱን ሊያስረግጥሽ ፈልጎ እሺ አዎ በተጨማሪም ደግሞ ሌሎቹ ባለፈው ሲናገሩ የሹሚየም ሲናገር የገጠር ልጅ እሷ እዛ ቁጭ ብላ ደክማ ሄዱ ለፉኝ ብላ አልፈናት ሄድን የሚል ነገር አመጣዋልና አሁን ደግሞ አሊ እዛ ከመሪዎቹ ጋር እዛው ነበረች የሚለውን ቃል አለ ሁለቱንም አመሳክረሽ ምን ብሏል ሹሚዬ ምን ብሏል ማለት አሊ ስላለው ብቻ አሊ ምን ጠይቀው አሊ ስላለው ነው ሹሚዬ የሚጠየቀው ሹሚዬ ስላለው ነው ገመዱ እንደወጣች ቁጭ ብላ አገኘናት ከዛ በኋላ እለፉ አለችን እለፉ አሊ አይደለም እንደዛ ያለው ባለፈው ካለው ሪከርዱ ሳርዬ ምናልባት ሪከርዱን ላኪላትና ተስማው እኔም በደንብ ነው የሰማሁት ለአቡልኪላት የአሊ ነው አይላክሽልኝ እንዳነጻጽረው አሁን ግን ስለ ሹምዬ እያወራ ስለሆነ ነው እየጻፍክ ያለሁት እዚህ ጋር ሶሪ እኔ ስለ አሊ ነው ስለ ገጠር ልጅ አይደለም የላኩልሽ ያ የምታስታውሱ ባለፈው ሲናገር የገጠር ልጅ እዛው ልክ ገመዱ እንደወጣች ደክማ ጠበቀችን ቁጭ ብላ ነበረች ቁጭ ብላ እንደነበረች አልፈን ሄድን የሚሉት ነገር ሰምቻለሁ ሪከርዳቸውም ደጋግሜ ሰምቻለሁ እሱ ያላችሁ ሰዎች ፕሊዝ ለሀቡ ላኩላት እሺ የሰማሁትን ነው የምናገረው አዎ የመጨረሻ ጥያቄ ለሹሙዬም ለአሊም ነው ለሁለቱ ልጅቷ ከናንተ ጋር ስትሄድ ከተቀላቀለቻችሁ ወደ ተክላይ መኖሪያ ወይም ደግሞ ይሄ ምንድነው የምትሉት ካምፕ ነገር ምን ያህል ጊዜ ነው አብራችሁ የተጓዛችሁት ከልጅቷ ጋር ደክማ ያመጧት ልጅ ምን ያህል ሰዓት ነው ላምብብና ያገርታለው ያ ምን ያህል ሰዓት ሹሚ የሚዩትን አንሳና መልስልኝ አጭር ጥያቄ ናት ፕሊዝ እዛው ነው ቤት ድረስ ሄደች ከኛው ጋር አንድ ላይ ምን ያህል ሰዓት 2 ሰዓት 3 ሰዓት 1 ሰዓት 30 ደቂቃ ኧረ በመኪና ራሱ የ2 ሰዓት እንደገና 2 ሰዓት እንደዛ ይሆናል 4 ሰዓት ምናምን ይሆናል በመኪና ነው ሄዳችሁት በእግርም በመኪናም ነው ስለዚህ ልጅቷን በደንብ በመልካይታችኋታል ልጅቷ ጥቁር ልጅ እግር ነች ጥቁር ልጅ እግር ገና ልጅ እግር ማለት ህፃን ማለት ነው ጥቁር ልጅ እግር ልጅ ነገር ኦኬ ጥቁር እግር አይደለም በሚለው ይስተካከለልን ስለዚህ ልጅ እግር የሚለውን ገና ወጣት ናት ለማለት ነው
ሌላኛው ባለፈው የገጠር ልጅ አንድ ጥያቄ ልጠይቅና ላብቃ። በጣም ይቅርታ እሺ። ባለፈው ሀና ስትመጣ በእግሯም በእጇም እንደዚህ ዳዴ እያለች ነው የመጣችው ብለህል ነበር። አሁን ደግሞ አሊ ደግሞ ሽፍታው አዙላ መጥቶ እኛ ጋር አወረዳት የሚል ነገር አለ። ይሄን ነገር ነው ታየዋለህ። ጨርሻለሁ። በጣም ነው የማመሰግነው። ይቅርታ ግን ሰጣ ገባ መግባት አልፈልግም። ሀቋ ብቻ እንዲወጣ ነው የምፈልገው። እኛ እኮ ነው እኮ ታዲያ እኔ አልዋሸሁም እኮ ታዲያ እኔ ምን አልኩት ታዲያ? ተለያየ ቃላችሁ ለማለት ፈልጎ ነው። አሊ ሽፍታው አዝባት መጣለ የምፈልገው አንተ እንዴ ነው አሊ አዝሏት መጥቶ አጠገባችን እሱ ያየውና ያው ለገጠር ልጅ ያየው እሷ በእጇና በእግሯ ዳዴ እንደ ዳዴ ስትመጣ ነው። አሊ ደግሞ ያየው የሚለው ሽፍታው አዝሏት ሲመጣ ነው። ስለዚህ እውነት ነው የማናችሁ ነው እውነት። አሁን አምቶ ቁጭ አረጋት ነው ያለው። አጠገባችን አምቶ አስቀመጣት ነው ያለው አሊ። ትክክል እኮ ነገርኩህ እኮ ነው። በቃ ውሸታም ነን በቃ እኔም እሱም ሌሎቹም ከኛ ጋር ፕሊስ እንደዛ ብለህ ኮንክሉድ አታርግ። እንደዛ ብለህ ኮንክሉድ አታርግ። ከዛ እናንተ ሐሚድን መጠየቅም ትችላላችሁ ከፈለጋችሁ ድጋሚ ያምጣው ሰያ ጠይቁት። በዛ እንትን በሉ። እኛን ደግሞ ክሰሱን። እኔም ለራሴ ለመታሰር ፈቃደኛ ነኝ። በቃኝ ነኝ። ምክንያቱም አወራው ስንት ጊዜ ገባህ አይደለ? እኔ ሀቄ እንዲወጣልኝ ብዬ ነው እስካሁን እዚህ ቁጭ ምለው። ሐሚድ ምንም አይነት ማስረጃ የለውም። የገጠር ልጅ የሐሚድን ከናንተ ጋር አብሮ መሄድ የመሰከረ አካል የለም። መሲ ትናንትና ገስት ገብታ ሐሚድ ከጅዳ እስከ ሳቢያ ድረስ እንዳልነበረ መሲ መስክራለች። ታቆነ ለምን አቅርቦ ህዝብ ፊት ታዲያ እሺ ተናገረ እንዴ? እኔን ሲሰርበኝ እንደዛ ያን ሁሉ ነገር ሲል ለምን እሺ እንደዚህ ህዝብ ፊት ታዲያ አሳመነሽ እኮ? ማን አመነ? ህዝብ ፊት በቪዲዮ ወጥቶ አይቻለሁ ብሎ ማስረጃ ያቅርብ፣ ይዛኔ እናምናለን። በቪዲዮ ወጥቶ ሐሚድ አቡዬ ላንቺ አሁን የጠየቀው የተነሳው ፎቶ ወይም ቪዲዮ ካለ ይቅርታ አቡዬ አሁን የጠየቁት ጥያቄ ጠይቂውና ከዛ ውጭ ያለው ግን ሽሙዬ አንድ ነገር ምነግርህ ማለት ነው። አንተም ሰርተህ ልትለወጥ ነው ሄድከው። ያንተ እህት ብትሆን እንደዛ የሆነችው ከኛ በላይ ነበር ልትቆረቆር የሚገባ። ያን ያህል አትቆጣ። ማንም ሰው እንትን ስላለ ስለተናገረ መንገደኛ እውነቱን ለመናገር የገጠር ልጅ በየቀኑ ስንጠራው ገጠር አይደለም አለመምጣት ይችል ነበር ይሄ ልጅ። እውነቱን ለመናገር እየተባበረን ነውና ቆይ እኮ እኛም ፌር እንሆንና በጣም ስትረስ እያበዛንበት ነው። ፈርስት ኦፍ ኦል 15 ቀን ሙሉ በየቀኑ በየቤቱ ሲጠራ እየመጣ እንደ ሌሎቹ ስልኩን ዘግቶ ቢጠፋ ማንም አያገኘውም። ኦኬ እሱ ግን ስልኩን አልዘጋም። ዋትስአፓችንን ለሁላችንም እየመለሰ እኔ ቤት፣ ሰያ ቤት፣ ሳሪቲ ቤት የትም ቦታ ስንጠራው እየመጣ ስንጠይቀው ያለመሰልቸት ሐቀኛ እንሁን፣ በቃ ለሐቅ እንናገር ከተባለ ያለመሰልቸት የእያንዳንዳችንን ጥያቄ እየመለሰ ነው። ይሄ ሰው አንድ ሰው ነው። እኛ 80 ነን። 80ያችን ስንጠይቀው እየመለሰ ነው። ከዚህ በላይ ምን ማድረግ ይችላል? ማመንና አለማመን የኛ ፋንታ ነው አይደለ? እሱ የሚያውቀውን ነገር ይነግረናል። እኛ ማቀበል አለመቀበል የኛ ፋንታ ነው። ስለዚህ ይሄ ልጅ በጠራነው ቁጥር መጣ፣ አልጠፋም። እስቲ ሌሎቹ የታለ የመጡት? እስቲ አንድ የመጣ ሰው ንገሩኝ። ይኸው ስም ዝርዝራቸውን ልስጣችሁ። እያንዳንዳቸው ስልካቸው አለኝ። ስልካቸውን ዘግተው እልም ብለው ነው የጠፉት። ለምን አልመጡም? እሱም ስላገኘ ነው ብቻ ነው ፊት ለፊት። ቆይ አንዴ ላንብብላችሁ ስማቸውን ከነ ስልካቸው። ለምን እንድናገር አንድ ቃል ልናገር ነው እያንዳንዳቸው መኮ አንድ ቃል ልናገር ይቅርታ። ፊት ለፊት ያገኘነው ሰው ላይ ብቻ ሊሆን አይገባማ። ገባችሁ? ይሄንን እያዩ እነሱስ እንዴት መተው ይተባበሩናል? እንዴት አቡዬ እኔ የገጠር ልጅ ሹሚዬን በጣም ነው የማመሰግነው። እኛ ጋር ቁጭ ብሎ እስካሁን እዚህ ግን ደግሞ ከነሱ እሱ ይሻላል። እነዛ ቅድም አይታችሁታል። ቲክታክ እንኳን እንዴት እንደሚገባ እንዴት እንደሚወጣ አያውቅም ገብተው የነበሩ እና ትላንትና ያውቆ ነው የሚመስለኝ። በቤቱ ላይቭ ይገባል ብላ ሳሪቲ ስትነማን ነው ሲነግረኝ፣ ሶሪ ሳሪቲቱ ማን እንደነገረኝ አላስታውስም። በቤቱ ላይቭ እንደሚገባ ሲነግሩኝ አውቆ ድራማ እንደሰራብን ነው እኔ የተረዳሁት። እንደው እኔ አሁን በቤቱ ላይቭ የሚገባ ሰው እንዴት አያውቅም? ሚውት እንዴት አያውቅም? ቪዲዮ እንዴት እንደሚጠፋ እንዴት እንደሚበራ እንዴት አያውቅም? በቤቱ ላይቭ የሚገባ ሰው ከሆነ እኔ እሱ መድኃኒዓለም ይወቅ። ግን ለማንኛውም ግን የገጠር ልጅ ገብቷል ብለዋል መንገደኛው ልጅ አሊ። ግን የገጠር ልጅ እኔን እንትንህን ክሬዲትን ላሳጣ አልፈልግም። እየተባበርከን ነው እውነቱ እንዲወጣ። ምክንያቱ ደግሞ ከነሱ አንተ ትንሽ
የተሻልክና ብዙ ፎሎወር ያለህ ልጅ ስለሆንክ ነው ይሄን ያህል ጫና የፈጠረብህ። መጀመሪያውም የሰራው ቪዲዮ አንተ ነህ። ስለዚህ በዛ እንድትገነዘብልን ነው እንጂ እኛ ተደጋጋሚ ስለተጠየቅ እንትን እንዲልህ አልፈልግም። እኔ በዛ እንደ ይሁን እንዲከፋውና ወደ ሌላ ነገር ሽፍት እንዲያደርግ አይደለም ነው የፈለኩት። የምትጠየቀው በቅንነትና መልስልን ነው እና ሀቡዬ በዛ ነው እኔ እንድትዝሉኝ ፈልጋው እንጂ እሱን መግፋታችን አይደለም። ኦኬ አሁን ቪዲዮ እኔ አሁን ያስሩንም ፎቶ ለቀም ያለው ለየብቻ የተነሱትን ፎቶ አፈላልጌ ለቀም ያለው ፎቶአቸውን ለጥፌ ቪዲዮ ሰራለሁ። ያልመጡት ደጀን አልመጣም። ኦኬ ደስታው አልመጣም። የደላላው ያክስት ልጅ ነው አልመጣም። ሰርኩ አልመጣም። ልዑል አልመጣም። ደምሳሽ አልመጣም። ሰይፈ አልመጣም። የመጡት ነገሰ አሊና የገጠር ልጅ ብቻ ናቸው የኛን ጥያቄ ለመመለስ የመጡት። እነዚህ ሰዎች በህይወት እያሉ ተደብቀው ነው ኢትዮጵያ ውስጥ እየኖሩ ስልካቸውን ዘግተው ልዑል ብቻ ነው ወደ ሳውዲ ሄዷል የሚል ኢንፎርሜሽን የደረሰኝ። በተረፈ ሀገር ውስጥ ነው ያሉት። እኔ የቤተሰቦቻቸውን አድራሻ እያፈላለኩኝ ነው ሄደው ቃላቸውን እንዲሰጡ ማለት ነው። ተደብቀው ነው ያሉት። እሱ ብቻ በየቀኑ ስንጠራው እየመጣ አትሊስት ዊ ሃቭ ቱ አፕሪሺየት ታይሙን እየሰጠን እየመጣ ስለሆነ ሁሉም ሰው እየወቀሰው ሁሉም እያወገዘው ማለት አዶን ነው አትሊስት እንትንም በለው አፕሪሺየት አድርጌዋለሁ። መኩዬ ይቅርታ። አሁን አንቺም ቪዲዮ ከሰራሽ እኔ የምሰራለሁ ትልኪልኛለሽ። ለጉርሻ እንሰጣለን እንዲፖሰት ሁሉም ቤተሰቦቻቸውን አድራሻ የሚያውቅ ሰው ካለ አድራሻቸውን እንዲሰጠን አድራሻቸውን እናስተላልፋለን ለህግ አካል በህግ እንዲጠየቁ ሄደው ቃላቸውን እንዲሰጡ። እኛ በጸባይ በፍቅር ጠርተናቸው አልመጡም። ህግ ደግሞ ሲጠራቸው ወደው ሳይሆን በግዳቸው ሄደው ቃላቸውን ይሰጣሉ። ቃል መስጠት አለባቸው። ሄደው አንድ ሰው ማንም ሰው ሄዶ ቀርቦ ያየውን እውነታ መመስከር አለበት። ስልክኝ ስለው በቲክቶክ ማለት ነው። ለምን እንደማይመጡ ልናገር አንዴ። ሁላችንም የምናውቀው እያንዳንዱ አሁን እዛ አሳልፈው እንኳን እና የመችንም ተክላይንም የማይሰጡ ምክንያት ሁሉም የተሳሰሩ ናቸው። ሁሉም የተለያየ ነገር አለባቸው። እነዚህ ልጆች አሁን ይኸውልሽ ይሄኛውም ቢሆን የገጠር ልጅም ቢሆን ከነሱ አጌንስት ሆኖ አንዲት ቃል አይናገራትም። ለምን በአንድ በቱ እንኳን አዎ አዝማሚያው ያለች ይመስላል በአይን ያላየውም። ስለዚህ ልትኖር ትችላለች እንኳን አይልንም። ስለዚህ እነዚህ ይምጡ። አሁን ሐሚድ ማለት መጥቶ አረብ ሀገር ሊሰራ የሚፈልግ ልጅ ነው። መጥቶ በቪዲዮ ራሱን ለነዚህ ጅቦች አይሰጥም። በደንብ የምናውቀው እኮ ነው። መኩዬ ፎር ዩር ኢንፎርሜሽን ሂዝ ኦልሬዲ አረብ ሀገር ሳውዲ ገጠር ላይ ነው የሚሰራው ብሎ ተናግሯል። ይችላል። እኔ መናገር አልፈለኩም። ለምን ትናገሪያለሽ? What about him? የገጠር ልጅም እኮ አረብ ሀገር ገጠር ላይ ነው አረብ ሀገር ነው የሚሰራው። አዳምጪኛ። ያኛው አጌነስት ነው ከነሱ የተናገረው። ማሰብ ያለብሽ ያለ ነው። አጌነስት ነው የተናገረው። አጌነስት ተናገረ። አብሬ ነበርኩኝ እንደዚህ ብሎ ቃል ስለሰጠ ሬፕ ያደረጓት ራሳቸው መንገድ ቆራጮች ናቸው ነው ያለው። ድንጋዩ ጋር ዞር ብሎ እንዲ አልሰማሽ እኮ ነው። ማት ነገር እኮ ነው የተናገረው። ይኸውልሽ አሁን የገጠር ልጅ የፖስተው ፎቶ እዛ እንትኑ ጋር ሆኖ አይደለም፣ ዳገቱን እንደወጡ አይደለም፣ ተጉዘው ሌላ ቦታ ነው። ስለዚህ ያ ፕሩቭ አያደርግም ዳገቱ ላይ ማማ እንደነበረ። ልጅቷ ሬፕ የተደረገችበት ጋር ቪዲዮ የለም፣ ፎቶ የለም። ስለዚህ እነዚህ ናቸው። ለማንኛውም እኔ ልነግርሽ የምፈልገው ምንድን ነው፣ ለምን እንደሚፈሩ እየነገርኩ ነው። በግል ጠይቃቸው። ኧረ ወንድም ፎቶቸው ምን አይነት ነገር ነው? አንተ እባክህ የማይመጡበትን ነው እየተናገርኩ ያለሁት። አንተ ለምን ዋሌኩም ሰላም አሊ፣ ለምንድን ነው ነቅለክ የወጣከው? እኔ ዘመድ ነው እንደዚህ ነው እንደዛ አለ። እኔ አሁን ስለማይመጡት ልጆች ከሆነ አሁን ጥያቄ አለን፣ ተመልሰህ ግባ። ቻርጅ ከሆነ ስለማይመጡት ልጆች ነው እየተናገርኩ ያለሁት። ላይ በዋትሳፕ ቅድም የተሰጠክን ኮድ ጽፈህ ግባ። ጥያቄ ሳንጨርስ ነው ነቅለክ የወጣከው። እኔ ቻርጅ እንደሆነ አላወቅኩም፣ ነቅለክ የወጣክ መስሎኝ ነበር። ስለዚህ አሁን እሺ ቻርጅ ከሆነ ጻፍ። እሺ አሁን ቻርጅ ካረክ ጻፍ፣ ኮመንት ላይ እናስገባሃለን። ጥያቄዎቻችንን አልጨረስ። እኔ ወርዳለሁ፣ ከታች ሆናለሁ። አውርዱት። ምናልባት አንዳንድ ሰዎች ኮሜንት እያየው ነው። ሹምዬ ገና በዚህ 2 ቀን ነው የማውቀው። እንደገና ኃላፊነት አለበት። ግማሽ ሚሊዮን ፎሎወር ይዟል ይሄ ልጅ። ለዛ ነው እንትን የምለው እንጂ እኔ የግል ጥላቻም የለኝም፣ በግልም አላውቀውም።
ፎሎውም አላረኩትም። የግል ጥላቻ የለንም እና ፕሊስ ለዛ ነው ለምታረግልን ለምትተባበረው ትብብር ግን በጣም እናመሰግናለን። በዚህ እንድትቀጥል ነው የምፈልገው። አይነው ልጅነት አለ፣ ልጅነት ነው ቱክቱክ የሚያረግ ችግር የለውምና ፕሊስ እሺ። ወርጃለሁ እኔ ከታች ሆናለሁ። ኦኬ ሀቡ ይኸውልሽ ብዙ እጅም ሳወጣ እንትን እያለች እቺን ብቻ ተናግሬ እኔ ዝም እላለሁ። በቃ የጀመርኳትን ሀሳቧን ልጨርሳት። ተስፍሽ አይዞህ አልረዝምም። ይኸውልሽ ሀቡ አሁን እኔ አረብ ሀገር መኖሩን ሳላውቅ ቀርቼ አላውቅም። አይደለም ከተናገረው አንጻር መናገር ስላልፈለግኩ ነው። አንቺ ካልሽው ደግሞ አዎ መጥቷል፣ እዛ ነው ያለው። ግን እዛ አለ ማለት ሴፍ ነው እንደሆነ አይደለ? እኛ የፈለግነው ብቻ ይሁን አንበል። አንዳንድ ነገር ሆነ ማስረጃ ያቅርብ። ይኸውልህ አንድ ነገር ልንገርህ፣ ማስረጃ የእውነት ከነሱ ጋር ማስረጃ ያቅርብ። ማስረጃ አብሮ የተነሳው ፎቶ ካለ ቪዲዮ ካለ እንዴት መሲ ከጅዳ ሳቢያ ድረስ ሄጃለሁ ብላ ለምስክርነት ሰያ ያስገባት መሲ ፎቶውን አሳይቷት ሰያ አልነበረም ከኛ ጋር እንዴት አለች? ኦኬ ልንገርሻ፣ እኔ ደግሞ ያስኩትን ፖይንት በእንደዛ መምጣት ከፈለግሽ እኔ አሁን እሷ ስህተት የሰራችው ብዙ አለ። አንደኛ አብሮት እንኳን ያለውን ፎቶ አላስታወሰችም። አንድ በይ። ሁለተኛ ሐሚድ ያለው አይደለም ታው እሱ ከሳቢያ በኋላ የተቀላቀለን እኔ ለሐቅ ነው የምቆመው። እያንዳንዱ ነገር የተናገረው ስላልሰማሽ ላስረዳሽ። አይደለም በደንብ ሰምቻለሁ። ወይት የዛኛው የሐሚድን አልሰማሽም አቡዬ? እሺ አንዴ አዳምጠኝ። መሲ እስከ ሳቢያ ብቻ ነው ያለችው። የመሲ ቃል ምስክር መሆን የሚችለው እስከ ሳቢያ ብቻ ነው። መሲ እስከ ሳቢያ ድረስ እኮ አዳምጠኝ፣ እስከ ሳቢያ ድረስ ከጅዳ እስከ ሳቢያ ያየሁት ባይኔ አሊ ለገሰ ሀናና የገጠር ልጅን ነው አለች። እሱ ያሳያት ፎቶ ደጀን ደስታው ሰርኩ ሰይፈ፣ እነዚህ ደጀን ደስታው ሰርኩ ሰይፈ የተቀላቀሉት ከሳቢያ በኋላ ነው። እኔ ሁለቱንም ቃል ስቀበል የገጠር ልጅንም ይሄ ማነው ስሙ አሁን የገባው አሊንም ስቀበል ከሀ እስከ ፐ ስም ዝርዝር የቦታ ስም ምን እየጻፍኩ ሪከርድ እያረኩ ነው የተቀበልኳቸው። ገባክ አይደለ? ስለዚህ እሱ ያሳያት የሐሚድን ፎቶ አሳያትና ስታሳይ እኔ መመስከር ምችለው አለችው ከጅዳ እስከ ሳቢያ ነው። ከሳቢያ በኋላ ከተቀላቀለ አላቅም። እኔ ያየሁትኝ እስከ ሳቢያ ድረስ ሀናን የገጠር ልጅን አሊንና ነገሰን ነው። እነዚህን አራቱን ነው እማቀው፣ አራቱን ብቻ ነው። ከሳቢያ በኋላ ግን አላቅም። እነሱ እኮ ከሳቢያ በኋላ እኮ 10 ደረሱ። 6 ሰው ተጨመረ እኮ ከሳቢያ በኋላ። መጀመሪያ 4 ሰዎች መጡ። ከዛ በኋላ ደግሞ ከገመዱ በኋላ ደግሞ ሌሎች 2 ሰዎች መጡ። ቶታል እኮ 10 ደርሰው ነበር እነዚህ ሰዎች። ኦኬ ልናገር። እኔ እኮ ኬዙ ላይ ቆየሁ ነኝ። አንቺም ይኸውልሽ እሷ እንዳውም የእሷ ስም ራሱ እነዚህ 3 ልጆች የመጣው እሱ ከተናገረ በኋላ ያ ሐሚድ ከተናገረ በኋላ ነው 3ቱ ራሱ የተጨመሩት እሷ መኖሯን እንጂ ይኸውልሽ እሷ ይሄ ሐሚድ የሚባለው ማታ ላይ ነው። ስም እየጠራክ ንገረኝ። 3ቱ እነማ የተጨመሩት? አሁን የምታያት መሲና 2 ወንድና 1 ሴት ማለት እሱ ከተናገረ በኋላ ነው። እሱ ራሱ መሲ እኮ በሌላ ደላላ ናት፣ በእነሱ አይደለችም። አሊ ላስገባው። ይቅርታ መኳንድ፣ ለምንድን ነው እኔ ጋር የምትደውለው? ለምን ኮመንት ላይ የተሰጠክን ኮድ አትጽፍም? አሊ ሜንሽን ታውቃለህ አታውቅም? ሜንሽን ታውቃለህ አታውቅም? ሜንሽን ሳሪቲን ሜንሽን አድርጋት። ሜንሽን ማለት ሳሪቲን ትነካትና ትጽፋለህ። ሜንሽን ይባላል። የቅድሙን ይጻፍ እኮ የቅድሙን ቁጥር እየጻፍኩ እያያችሁኝ አይደለም ማለት ፕሊስ ኮመንት ላይ ይሄው አለን። ይኸውልሽ ሀቡ እኔን በደንብ አንዴ ስሚኝ ፕሊስ። ጣልቃ ሳትገቢ ስሚኝና ምን ለመሰ ሐሚድን ስላልሰማሽው ልናገርና ሌሎቹ ይናገሩ። ይኸውልሽ ሐሚድ ያለው ምንድን ነው? መንገድ ላይ ነው የተቀላቀልኩት። እኔ ስገባ በሸራ የተሸፈነ መኪና ውስጥ ሁሉም ተኝተው ነበር። ሌሊት ላይ ነው እዛ የተቀላቀልኩት ነው ያለው። ኦኬ ይቅርታ ስሙ የመንገዱን ቦታው ከሳቢያ በኋላ ከሳቢያ በፊት የቱ ጋር ሳይደርሱ እዛ ሳቢያ ሳይደርሱ ተኝተው ሁሉም ተኝተው ነበር በሸራ የተሸፈነ። አሁን ልጁ ፈርቶ ነው እንጂ እኮ ይወጣል። እኔ ትክክል ነው እያልኩሽ አይደለም፣ ግን እምልሽ ምንድን ነው ፈርቶ ነው የማይመጣው የሚለው ላይ ነው። ለምን እኔ ላስረዳሽ የፈለግኩት እነዚህ ሰዎች እዛ ሳውዲ ላይ የፈለጉትን መግደል ይችላሉ፣ የፈለጉትን ማድረግ ይችላሉ። በጣም ኦርጋናይዝድ የሆኑ ናቸው። እና ለምን እንደዚህ በቪዲዮ አትመጣም? ለምን ማስገደድ በጣም የሚከብድ ነው የእነሱን እጅ ለሚያውቅ ሰው ማለት ነው። ይሄ ሰውዬ ደግሞ እዛ ነው ያለው። ኦልሬዲ ተናግረሻል። እኔ መናገር ስላልፈለግኩ ነው። እዛ ነው ያለው። እፈራለሁ ካለ ይፈራል።
እና መንገድ ላይ ነው የተቀላቀለው። ከሳቢያ በአንድ ትሬላ ከጅዳ እስከ ሳቢያ ምንም ሳያርፉ ነው በአንድ ትሬላ የተጓዙት። ለዛ ነው የቱ ጋር ተቀላቀለ ያለው መሲ ራሱ እስከ ሳቢያ እኮ በዛ መንገድ ላይ እሱ ተናግሯል። ቦታው እኔ ትዝ አላለኝም እንጂ አሁን ተናግሯል። ለመሰለህ ያን ያህል አቴንሽን አልሰጠንም። እሱ ያለው አብሃ ተቀላቅያለሁ ከሳቢያ ደግሞ 9 ሆነን እንሄድ ነው ያለው። ልጨርስ ቆይ ይኸውልሽ አብሃ እሱ ተናግሯል። ለነገሩ ግን ይኸው አንቺ በቪዲዮ ውጣ ማቲው ከሆነ ሊመጣልሽ ይችላል ልጁ። ለምን ይፈራቸዋል? እነዚህ ሰዎች ማስገደድ ይችላል። ተነጋገሩ። በቪዲዮ ውጣ ነው ይምጣና ሐሚድ ይነግርሻል። ይነግርሻል። ተነጋገሩና እኔ ግን ልልሽ የፈለግኩት ምንድን ነው እዚህ ጋር ለእሱም ሳይድ መያዝ አይደለም ለእነሱም ሳይድ መያዝ አይደለም። እኔ እያልኩ ያለሁት የማይወጣበት ምክንያት እሱ አጌንስት ነው የተናገረው። በቃ አግተዋታል የሚል ሰው ነው እሱ። አሁን እነዚህ የሚመጡት ግን አንዳቸውም ወደነ ይመች ኬዙን የሚመሩ አይደሉም። ለዚህ አይፈሩም፣ ይናገራል። አሁን ተረዳሁ መኩ፣ አሁን ገባኝ። ሐሚድ የማይወጣበት ምክንያት አንደኛ እሱ አጌንስት ደላሎቹ ነገር ተናግሯል። እነዚህ ደግሞ አጌንስት አልተናገሩም፣ ያለውን ብቻ ነገር ነው ያስረዱት። ስለዚህ በቪዲዮ መውጣት አይችልም ነው። ተስማማው። በቮይስ ይምጣና ያስረዳል። ተነጋገሩ። እሱን ከአቡ ጋር ተነጋገሩ። ከሀስከፐ መጥቶ ተደብቆ ከሆነ በቮይስም አላስረዳም ካለ ውሸታም ነው። እውነተኛ ሰው ከሆነ መጥቶ ከሀስከፐ እነሱ እንደተረኩልን ይተርክልን ከሀስከፐ ከዛን ጥያቄዎች ጠይቀዋለን። እውነቱን ሊሆን ይችላል። ማስረጃው ባይኖረው አብሬ ፎቶ አልተነሳውም ቪዲዮ አልተነሳውም ቢልም እውነቱን ሊሆን ስለሚችል ከሀስከፐ ያስረዳን ጉዳይ። እኔ ግን የምነግርሽ ምንድን ነው እያንዳንዳቸው ምስክር ሆነው የሚመጡት አጌንስት ከነዚህ ልጆች ቢሞቱ አይናገሩም። ሁሉም ችግር ውስጥ የሚገቡት ለዛ ነው። እና ለማንኛውም ኦኬ እኛ የሚያዝነው እኮ ነፍስ ነው አይደለ እንዴ? የገጠር ልጅ እኔ እናንተ ንግግር አናድርገው ፕሊዝ። እኔ እናንተ ንግግር አናድርገው። ችግር የለውም። እኔ እኮ ነግሬሃለሁ አይደለ? አንተ የሐሚድ ንግግር ወደ እነሱ የሚመራ ከሆነ እኮ በሱ መንገድ መሄድ ትችላለህ እኮ አልኩህ አይደለ? እኛን መተው አለቀ እኮ። ተረኛ ይገባል። ኦኬ እኔ እኮ እዚህ ጋር መጥቼ ሳወራ በህይወት አለች ያልኩትም አንዱም የእሱ ምስክርነት ነው እኮ። አንተ እኮ አየዋትም አላልክም አላየዋትም አላልክም። ስለዚህ እኛ እኮ አለች ብለን እኮ የምንጮኸው የእሱን አንዱ ምስክርነት ነው። እና በሱ መንገድ እየመጣች መጠየቅ ነበረ። ታዲያ እኛ ምን እናደርጋለን? አንጠይቀውም። ለምን እንጠይቃለን? እኛ ዋናዎቹን ነው የምንፈልገው። ፌር ያልሆነ ነገር ልንገራችሁ። ህሊና ያላችሁ ካላችሁ ሁላችሁም እዚህ ውስጥ ያላችሁ 20 ሺህ ህዝብ እነ አሊን ቪዲዮ አብሩ፣ እነ ገጠር ልጅ ሁሉንም ቪዲዮ አብሩ እያልናቸው ፊታቸው እየታየ ቃል እየሰጡ እኛ የምንፈልገውን ሰው ብቻ ደብቀን ቲክቶክ ላይ ሳይመጣ በስልክ ደውለን የሚናገረው ቃል ለህይወቱ ስለሚያሰጋው ለሱ ሲባል እንቀበለዋለን ከሆነ ይሄ የትኛውም ፍርድ ቤት የትኛውም ህሊና ያለው ሰው ይስማማል። እኔ ህሊና ስላለኝ አልስማማም። ስጠሉኝ ጥሉኝ፣ ስትወዱኝ ውደዱኝ። እኔ ለሀቅ ነው የምኖረው። አንድ ሰው ምስክር ከተባለ በቪዲዮ መውጣት አለበት። አሊን በቪዲዮ እንዳስወጣ ነው፣ የገጠር ልጅን በቪዲዮ እንዳስወጣ ነው። ባሏ እንኳን ተጎጂ ተበዳይ በቪዲዮ ወጥቶ እንደተናገረው ሐሚድን ብቻ ቲክቶክ ላይ ሳናመጣ በስልክ ብቻ ጥያቄ ጠይቁት ተደብቆ ሶሪ። እኔ ይሄን ወደሚቀጥለው የእሱ ራሱ ትክክል ሆኖ ቢቀበል ማለት ነው እኛ ወንጀለኛ ሆነን እኮ እስር ቤት እንደምንገባ እርግጠኛ ነኝ። ገባህ አይደል? ከተረዳኝ። ምክንያቱም እሱ ትክክል እኛ ውሸታሞች ተብለን እንታሰራለን። አንተ ሞታለች ብለህ ታምናለህ? መልስልኝ። ለኔ ሞታለች ብለህ ታምናለህ? እኔ እኮ አላየሁም እኮ ብራዘር፣ ባይኔ እኮ አላየሁም። በቃ አላየሁም ከሆነ አሁን እዚህ ጋር ከአንተ ጋር ማውራቱ ራሱ ሚኒንግ ያለው አይመስለኝም። እኔ የምፈልገው እነ ተክላይ ነው፣ እነ ተክላይ እና ይመጭ። ለምን ትጠሩ ነው ያላችሁ? እነሱን አታናግሩ። የገጠር ልጅ እሱ አይደለም እኮ አይደለም ይጠራክ። አሊ ጻፍሽ፣ አሊ እየደወለ ነው። እሺ ልንገርህ፣ እኔ ቁጭ ብዬ እየጠበኩት ነው። ጻፍ በለው። የለም እኮ ይኸው የአይኔ ፈሰሰ። እኔ በቃ ለወርድ ነው። ሁላችሁም አመሰግናለሁ። ቴንኪው አመሰግናለሁ። ሁላችሁም በርቱ። አንዴ ልቀጥል በመካከል ካልገባችሁ ግን
እሺ አመሰግናለሁ ሁላችሁንም። እውነት ለመናገር በጣም ትዕግስት አስጨራሽ ነገር ነው እየሆነ ያለው። አሚድ ምናልባት በዚህ የማይመጣ ከሆነ በስልክ ሪከርድም ቢሆን በምንም ቃሉን ለመቀበል ሙከራ አድርጊ ሀቢባ። ምክንያቱም በአቡፋኖ ቤት የተናገረው ነገርና አንቺ ላይ የሚናገረው ነገር አንድ መሆኑን እኛም ማወቅ ስለምንፈልግ ይሄ በቪዲዮ አልወጣ ያለው ልጅ ማለት ነው የገጠር ልጅና ዛሬ የገባው ልጅ ገብተው የሆነውን ነገር ደጋግመው ቢሳሳቱን ባያሳሳቱን በማስረዳታቸው እናመሰግናለን። እኔ ግን ወደ ነጥቡ ስሄድ